ቤቢን ይዘውት ወጥተው ይዤ ሄዳለሁ ወደ ቤቴ ብለው ከወርቅነሽ ጋር በጣም ረጅም ሰዓት ተከራክረው ወርቅነሽ ራሱ ስትመለስ እያለቀሰች ነው ልጁን ይዘ የተመለሰችው ቤቢም እያለቀሰ ወርቅነሽም እያለቀሰች ራቁቴን ሆኜ ከዚህ በታች ነው የምለብሰው እሱ ራቁቱን ሆኖ ልብ እዚህ ላይ ለጥ እንደዚህ ቅፍ አድርጌው ይውጣለት ምክንያቱም እዚህ ላይ ጥብቅ ብሎ አይለቀኝማ ስለ ቤታችን ይጠይቀኝ ነበር ግን የሚጠይቀኝ ግን በጨዋታ ምናምን ሁኔታዎች ነበር የሚጠይቀኝ እና እናትሽ የት ነች አባትሽ ለምን አክስትሽ ለምንድነው የምትሰራው ለምንድነው ይሄን ያህል ሰዓቱን ለምታመሻው ምህር ደረጀ ህፃንና ፈያድን ምን ሲያደርጉት ነው ያየሽው አንዱ ልጅ ፌላሪቲ ያጋጥሞኝ ወደ ውስጥ እንዳለ ይሄኛው በዛ ቻሌንጅ ውስጥ ነው የተወለደውና ናፊያድ ያልኩበት ምክንያት እግዚአብሔር ረድቶልኝ ነው ለኔ ይሄ ልጅ ሆኖ የተወለደውና ስም የለውም የሚለው ቃል በጣም ህርት አድርጎኛል ታት አንደኛ ፎቅ ላይ ደረስኩበት ከሶስተኛ ፎቅ ወርዶ ሰጠኝ ያልኩት አልሰጥሽም አለኝ ህፃኑ ልጅ እዚህ ላይ ጉንጩን ያመጣና ጥብቅ ስወጣ ደርሶብን ነው አላውቅም አቅፎ በር ላይ ነው የሚመልሰው በር ላይ ነው ከዛ ቤቢ ገብቶ እኔ ነኝ በሩን መዘጋው ባሁኑ ግን ልክ አቅፎት የሚሄድ ሙከራ ነው ያደረገው ከዛ ወርቅነሽ ስትደርስበት አንደኛ ደረጃ ላይ ነው ክርስቲና እኚ መምህር ሁሌ ማክስ ያደርጋሉ ያማቸዋል ወይ ጉንፋን ይዟቸዋል ወይ መጠጥ ይጠጣሉ ስላት መጠጥ አይጠጡም ጉንፋንም አልያዛቸው እጄ ነገጧት አጫውቻ አድሬ መጣለው አለኝ ነገጧት ይዞ መጣለው ሲለኝ አይ እሷን ፍቅድ ካልሰማው ድረስ አልሰጠም አልኩት እዛ እንደዛ ያለ ከይብ ያስወጥቶ ሲዞ ወጣ ያዘናጋይ ማለት ነው ፖሊሱ አጠገብ ነው ያለችው አይዲዋን እንዲያወጣችና እንዳትረሹ ባሌን እንደ ተራ ዱርዬ በመቁጠርሽ እንደ ተራ ወንበዴ በመቁጠርሽ ዋጋ አስከፍልሻለሁ ማን እንደሆንኩ ታያለሽ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዶቼ ብዙ ናቸው አንደኛ ስሙ ማን ነው እስኪ ደገመው ናፊያድ ቢሊሱማ በቀደመለት መምህር ደረጀ በህፃን ስርቆት ተከሰስኩ ብላው ቀርበው ነበር እዚህ እናም እኔ ንጹህ ነኝ ነው እሳቸው ዛሬ ደግሞ ተሰረቀ ተብሎ ክስም ያስከፈተው ህፃን ናፊያድ ቢሊሱማ እዚህ እኔ ጋር ነው እናቱ ሰብለ ጥላሁን ክርስቲና ስህንና ወርቅነሽ በጊዜው ከህፃኑ ጋር የነበሩት ምንድነው የተፈጠረው እሱን ለማጣራት ነው ሁሉንም የጋበዝኩት እኔና ናፊያድ ቢሊሱማ እናቱ ሰብሰብ ብለን አለን እኛ ከናንተ ጋር ነን እናንተም እኛን ምሰሉ ወይዘሮ ሰብለ ጥላሁን ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣሽልኝ እንኳን ሰላም ቆየሽ ለና እግዚአብሔር ይመስገን ስምሽን ከ3 ቀን በፊት ደጋግሜ እዚህ ቦታ ላይ አንስቼ ነበር ያን ቀንም ሞክሬ ነበር በስልክሽ እነሆ ዛሬ በአካል መጣሽልኛል ስለመጣሽልኝ ደስ ብሎኛል ልጅሽ አለ የታሪኩ ባለቤት እኔ አባት ደህና ነህ ናፊያድ እንዴት ነህ እመቼ ክርስቲና አለች ወርቄ እነሱ ሁሉ ወርቅነሽ እነሱ ሁሉ እዚህ ላይ የነበሩት መምህር ደረጀ ጋር ብዙ ጉዳዮችን አንስተን ነበር በዛ ምክንያት ነው አይደለ ዛሬም የተገናኘ ነው እውነት ነው ስለመጣሽልኝ ደስ ብሎኛል ቴንኪው እኔም ደስ ብሎኛል ከጻድቃኔ መልስ ነው የመጣሽው እውነት ነው ስደውልልሽ ጻድቃኔ ነበርሽ ያመቷም ነበረች አንግሰሽ ተመልሰሻል እውነት ነው በረከትሽ ይድረሰን አሜን እንኳን ደህና መጣሽ እንኳን ደህና ቆየከኝ ታሪኩን ሰምተሻል ቪዲዮንም አይተሻል አይደለ እውነት ነው ለሱ መልስ አለኝ እውነቱ እኔ ጋር ነው የማመጣጥሽ እውነት ነው ከየት እንጀምር እንግዲህ ምን ጀምረው ያው ታሪኩ እዚህ ላይ ሲቀርብ ያየሁት ነገርና እኛ ጋር ያለው እውነት ደግሞ ተቃራኒ ስለነበረ
ያለውን ነገር ትክክለኛውን ነገር ለመልስ ለመስጠት ነው የመጣሁት። እሺ ትክክለኛው ነገር እዚህ ጋር የተባለው ምንድነው? መምህሩ ያሉኝ አስጠኝሁኝ ክርስቲና የምትባል ማስተምራት አለች የትምህርት አሰጣጤን እሷም ደግሞ ያላትን መቀበል በሁለታችን መካከል ያለውን አየችና ለወላጆቿ ተናገረች። ወላጆቿም አረ ይሄን መምህርማ ከመደበኛው የትምህርት ሰዓት ውጪም ቤታችን መጥቶ ቢያስተምር በሚል ተጋበዝኩ። ሄድኩ። ከአንድ ዓመት በላይ አስጠኙኝ። እዛ ቤት ተመላልሼ ነበረ። በዚህ መሃል ክርስቲናን ሳስጠና ወይዘሮ ሰብለ ደግሞ ሌሎች ልጆች አሏቸው ህፃኑ እሱን ናፊያድን ጨምሮ በጣም ፍቅር ስላለው ቤቱም አባቱ ስለሌለ የአባቱን ቦታ የተካሁለት ስለሚመስለው እኔ ጋር መለያየት አልቻለም እና ላጫውተው እኔ ጋር ይሁን ብዬ ስወስድ ሰርቆ ይዞ ሊጠፋ ሲል ተያዘ በሚል ተከሰስኩ ነው ጠቅለል ሲል። መምህር ደረጀ አንቺ የምታምኚው ልጄን ሰርቀዋል ብለሽ ነው? እንግዲህ ስቴፑን አሁን ያለውን ትክክለኛውን ነገር ያው ማስረዳት ስላለብኝ ላስረዳክ ነው። ምንድነው የተፈጠረው ነገር? የእህቴ ልጅ የመጣችበት አመት ነው አምና እኔ ጋር አልነበረችም። ቤተሰብ ጋር ነው ያለችው። ሞጆ ማለት ነው። ሞጆ ነው የተማረችው። እሺ እስከ 8ኛ ክፍል። እሺ 9ኛ ክፍል ያው ባይሰመሪዝን መጣች እኔ ጋር ስትመጣ ያው ትምህርት እንደጀመረች እናቷ እዚያ ሀገር አትኖርም፣ አቡዳቢ ነው የምትኖረው። ያው አስጠኝ ቁጥር ይዤ መጥቻለሁ አለች ከትምህርት ቤት። ሌላም ጊዜ ነው የማደርገው ምንድነው ትምህርት ቤት ልጆቼን የሚያስተምሯቸውን አስጠኝ ራሴው ከትምህርት ቤት ነው መቀጥርላቸው። አጋጣሚ ሆኖ ክርስቲና እኛ ትምህርት ቤት የሚያስተምረኝ አስተማሪን ቁጥር ይዤ መጥቻለሁ አስጠኝ አግኝቻለሁ አለች። እሺ ስትል አይዞክ ቤቢ እሺ እንደዛ ስትለኝ እኔ ያደረኩት ነገር ምንድነው ያው ለእናቷ ኢንፎርሜሽን መስጠት ነው። እናትየው አይ ያው ወይ ተማሪ 12ኛ ይቅርታ ኪም ወሰጁና ከጋሼ ጋር ይጫወት የተወሰነ ሐሳብሽን የሚሰርቃል። ቆሎ ስጪው። በጣም ታዛዥ ልጅ ነው ያለሽ። እሺ እንትን እንዳይል ብለን ነው ያው የሚታይ ቦታ ነው ያለው። አትሳቀኝ። እዚህ እንኳን የሚሰርቅ የለም። አረ እኔ እንደዛ አይነት ተሳቀኝ። እሺ እና ስቴፑ እንዴት መሰለክ የጀመረው እናትየው ወይ 12ኛ ክፍል ተማሪ ካለ በትርፍ ሰዓቱ ራሱ መርዳት የሚችል በትምህርቱ ጎበዝ የሆነ ሰው ቢያስጠናት ወይ ደግሞ ሴት አስጠኝ ስትል ክርስቲና አይ እሱ የሚያስተምረው ጥሩ ስለሆነ እሱ ያስጠናኝ መምህሩ ያስጠኑኝ አለች ማለት ነው። ባለችው መሰረት አምና ነው ይሄ ማለት ነው መስከረም አካባቢ ደውይላቸው ብላኝ እህቴ ማለት ነው ካና ጥላውን ትባላለች። ደውዬ ሳናገራቸው ያው የዛን ሰዓት አምና ላይ በሳምንት 2 ቀን 2 ሰዓት ቅዳሜና እሁድ ነው የተነጋገርነው ማለት ነው። በዛ መሰረት በሳምንት 2 ቀን 2 ሰዓት ከሆነ በወር 4000 ብር ከፈሉኛል። የዛን ሰዓት እሺ አለን። እህቴ እንደውም ውጤቷ ካማረ እጨምርላችኋለሁ 3000 አድርጉ አለች አምና ማለት ነው። በአጋጣሚ ሆኖ ደግሞ በሰዓት ነበር ብለውኛል እሳቸው። ይሄኛው የዘንድሮ ታሪክ ነው። አሁን የምነግርህ መነሻው ነው። አሁን 1 አመት አስጠናው ላሉት 1 ወር ከምናምን መጡ። ያ1 ወራቸውን ወሰዱ። ከዛ በኋላ ያለ ሪዝን ቀሩ 1 አመትም አላስጠኑም ሲጀመር ማለት ነው። አሁን ታሪኩ የሚጀምረው እዚህ ጋር ነው። እሺ ከዛ ምን ሆነ በመሃል ላይ ወደ ህዳር ምናምን ህዳር ሳይሆን ወደ ብቻ የሆነ ማከለ አካባቢ ላይ የሆነ ሰው ደወለልኝ አለች። አሁን እኔ ለልጆች ስልክ አልሰጥም ኖርማሊ። እሷ ግን እናቷን እንድታወራ ክርስቲና በሳምንት ቅዳሜና እሁድ እሰጣታለሁ ስልክ እናቷን እንድታገኝ ብዬ ማለት ነው። እና ሰንበዲ ደወለልኝ ከመምህር ደረጀ ነው ቁጥርሽን ያገኘሁት ብሎኛል አስጠኝ ትፈልጊያለሽ ወይ አለኝ ስትለኝ እንደዛ ካለሽ እስቲ ቆይ ለእናትሽ ላናግራት አልኳት። ከዛ ይሄ የተባለው አስተማሪ የሰጣት ደወልኩለት ማለት ነው። ደውዬ ሳናገረው ምን አለኝ ያው በሰዓት ስንት ነበር እሳቸው የሚያስጠናዋት አሉኝ። የዛን ሰዓት በሰዓት 300 ብር ነው አልኩት። በቃ ችግር የለም አስጠናለሁ መጥቼ ያለ ተነጋገርን። እኛ አስተማሪ ሁለተኛው ማለት ነው እንደውም አጋጣሚ ሆኖ ሰይፋንታው ላይ የቀረበ የናሳምናም ተመራማሪ ነው ልጁ መጥቶ ማስጠናት ጀመረ። በዛው አጋጣሚ የ9ኛው ክፍል ልጅ ተማሪ ያሆኑ ማለት ነው። የዛን ሰዓት የ8ኛ ክፍል ተማሪ ነበር። እሱንም በዛው እንዲያስጠናልኝ
በሰዓት ሚኒስትሪ ተፈታኝ ስለነበረ እሱንም ማስጠናለኝ ጨረስን ከሱ ጋር ክረምት መጣ ጨረስን አለቀ ማለት ነው በሚቀጥለው አሁን መስከረም ላይ ደግሞ ሌላ ሴት አስተማሪ ይቀጠርልሽ ወይ ደግሞ እንደተባለው የ12 ክፍል ተማሪ ጎበዝ ሆነ ራሱ መርዳት የሚችል ሰው እዚሽ ጋር ለማጣራት ነው ያኛው መምህር ደረጀ ነው ስልኩን የሰጡኝ ብሎ የደወለው መምህር ብርሃኑ ይባላል እሱ እሺ እናንተ ወደ መምህር ደረጀ ደውላችሁ ለሰው ቁጥር ሰጣሃል ወይ ብላችሁ ቼክ አረጋችሁ አላደረግነው በምን አወቃችሁ ታዲያ እንደው በምን አመናችሁ እሷ ነች አሁን ክርስቲና ነች መምህር ደረጀ ናቸው ቁጥርሽን የሰጠኝ ብሎ ሌላ አስጠኝ ደውሎልኝ በቃ አመናችሁ ቀጠላችሁ እኔ አመንኩኝ ቀጠልኩ ቀጠይሽ እሺ ከዛ መስከረም ላይ አሁን ምን ሆነ እህቴ ያስጠናት ሴት አስጠኝ ወይም ደግሞ እንደዚህ ተማሪ 12 ያከፈለ ራሱ መርዳት የሚችል ጎበዝ ተማሪ ካለ የሷን የተማረው ስለሆነ ሊገባ ስለሚችል ሲያስረዳት ምክንያቱም የአምና ውጤቷ ጥሩ ስላልሆነ ማለት ነው ስለዚህ ሌላ አስጠኝ ፈልጊላት ስትለኝ ክርስቲና ሌላ አስጠኝ ሊፈለግልሽ ነው ብዬ ስላት አይ ወይ ስልኬን ስጡኝ በስልክ ያጠናለው አለበለዛ ደግሞ እኛኛው አስተማሪ ያስጠኑኝ አለች ያምናው መምህር ደረጀ እኮ መምህር ደረጀ እኮ አስጠንተው ውጤትሽ ጥሩ አልነበረም አይ ይሄኛው ልጅ ጎበዝ ልጅ ነው እሱ ያስጠናሽ ወይ ቀጥሎ ይላኩት ስላት አይ እሳቸው ሲያስጠኑኝ ቀስ ብለው ነው የሚያስጠኑኝ እሳቸው ይሻሉኛል ይሄኛው ይፈጥናል ከኔ ዕውቀት ጋርም አይመጣጠንም በጣም ሞር ይፈጥንብኛል እሳቸው የሚያስጠኑኝ አጠናን እወደዋለሁ እሳቸው ይሁኑልኝ አለች በዚህ መሰረት ደወልኩላቸው ነው ደውዬ ጠየቅኳቸው መምህር ደረጀ እንዴት ነው ሰላም ነው ተይ አሁን ክርስቲና እንድታስጠና ትፈልጋለች ብዬ ስጠይቃቸው አዎ ግን እንደ አምነው አይደለም ዋጋው ዘንድሮ ጨምሯል እናቷም ውጪ ነው ያለችው በዶላር ነው የምታገኘው በዶላር ትክፈለኝ ሲሉ እንደመሳቅ አድርገው እኔ ደግሞ አይ ዋጋውን ይንገሩንና በዋጋ መሰረት እንደ አምናው የሆነ ሰዓት ቀርቶ የሆነ ሰዓት መምጣት አይደለም ያው እናቷ በጣም ስትሪክት ስለሆነች ቀጥ ያለ ነገር ይንገሩኝና መልእክቱን አስተላልፋለሁ አልኳቸው ማለት ነው በዛ መሰረት ምን ሆነ እንሳቸው በሰዓት 600 ይከፈለኝ አሉ አይ ለህቴ በሰዓት 600 ብለዋል ብዬ ስነግራት አይ በሰዓት 600 ከሚሆን በሳምንት 4 ቀን ማክሰኞ ሰኞና ማክሰኞ የተማረችውን ማክሰኞ ሪቫይዝ እንድታደርግ ሐሙስ ደግሞ ሮብና ሐሙስ የተማረችውን ሪቫይዝ እንዲያደርጉላት 1 ሰዓት ተኩል 1 ሰዓት ተኩል ሻርፕ ቅዳሜና እሁድ ደግሞ 2 ሰዓት ቶታል የተማረችውን ሳምንቱ ሙሉ እንዲያስጠናት አለችኝ እሺ ተባባልን አሁንም ደወልኩላቸው እህቴ እንደዚህ ብላለች አሁን እንደበፊቱ የሆነ ቀን ቀርተው መተው 5 ሰዓት 4 ሰዓት ማስጠናት ሳይሆን ሻርፕ ሰዓት ነው ያለችው 10 ደቂቃ መጨመር የለም 10 ደቂቃ መቀነስ የለም በእነዚህ ቀናቶች ውስጥ ሻርፕ የሆኑትን እንድታስጠናት ነው እና 4 በሰዓት 400 ብር ብላለች አልኳቸው እሺ አሉ በዚህ መሰረት በወር ስንት ይመጣል ሂሳቡ ሲሰራ እህቴም እኔም ሰርተው በወር 11000 ብር ይመጣል ማለት ነው እሳቸውም በዚህ ተስማሙ በሰዓት 400 ብር ማክሰኞና ሐሙስ 1 ሰዓት ተኩል 1 ሰዓት ተኩል ሊመጡ ማለት ነው ቅዳሜና እሁድ ደግሞ 2 ሰዓት ምክንያቱም በቃ አሁን ይሄ የሚወጣ የሚጨምር የሚቀንስ ደሞዝ አይደለም በወር 11000 ነው ስምምነታችን ሰዓቱ አጀስት የሆነ ማለት ነው በዛ መሰረት እሺ ተባባልን ማስጠናት ጀመሩ ማለት ነው ማስጠናት ጀምረው እንግዲህ ልክ የጀመሩት መስከረም 14 ነው ሲገቡ ሰዓታቸው ይጻፋል ራሷ ክርስቲና ትጽፋለች እኔም ስመጣ ቼክ አደርጋለሁ ሲወጡ የወጡበት ሰዓት ይጻፋል ምን ቀን እንደመጡ ምን ቀን እንዳልመጡ የተጻፋለን ዝርዝር እጃችን ላይ ማለት ነው በዚህ ሁኔታ ላይ ያለን የሆነው መቼ ነው መስከረም 14 ጀመሩ መስከረም 9 ላይ እኔ አጋጣሚ ከህቴ ጋር በኢሞ ያወራን ነው ስራ ቦታ ሆኜ ሜሴጅ ገባልኝ ስልኬ ላይ ምን የሚል የክርስቲና እናት ወራችን እየደረሰ ስለሆነ ብሩ እንዳይጠራቀም አስገቢልኝ የሚል ሜሴጅ እሱን ወዲያው አየር ላይ ለሷ ፎርዋርድ አደረኩላት ለህቴ ማለት ነው ሳደርግላት እኔማ ውጤቷን አሁን የመስከረም ፈተናዋን ባይ ደስ ይለኝ ነበር አሁን የሚወስዱት ኤግዛም አላችሁ አይደለ ምክንያቱም ጎበዝ ካልሆነች ውጤቷ ካላማረ ይሄ አይቀጥልም እንደዚህ የሚያክል ብር ላስጠኝ እየተከፈለ አልቀጥልም ውጤቷ ግን ጥሩ ከሆነ 3 አመትም ያስጠናውታል ችግር የለም ውጤት ሳላይ ግን መክፈል አልፈልግም ግን ይሁን በቃ ይከፈላቸው አለች እዛ
ስንት ነው አልኳቸው። እኛ የሰራነው ሰዓት አለ፣ እሳቸው የሚሰሩት ሰዓት አለ። አሁን እሳቸው የሰሩት ሰዓት እንዳልኩክ ይሄንን የላኩልኝ ሜሴጅ በ9 ነው፣ መስከረም 9 ጥቅምት 9 ማለት ነው። ወራቸው የሚሞላው መቼ ነው? ጥቅምት 14 ነበር። ስለዚህ ወራቸው ሳይሞላ ነው የጠየቁን። ደግሞ ሂሳቡን ሰራ ነው ላኩልኝ። እሳቸው ሰዓቱን መተው ያስተማሩበት የወሩን ማለት ነው ላኩልኝ። እሱን በተሰራው በሰዓቱ መሰረት ብሩን አስገባውላቸው። ልክ ብሩ ሲገባ ደውለው እንደው መጥቼ እግርሽ ላይ ነው የምወድቀው በጣም አመሰግናለሁ ሲሉኝ፣ አረ ምን ቦጣውት ይሄ የሰሩበት ሂሳቦት ነው፣ ምንም ነገር ለሚያስወድቅ ነገር የለንም፣ ጨርስ። ይሄ መቼ መስከረም 9 በማግስቱ በ10 ብር አስገባውላቸው። ወራቸው የሚሆነው የነበረው በ14 እንደነገርኩ እርሊ ነው። ሞሉት ግን ጨረሱ? አልሞሉትም፣ የተባለውን ሰዓት አልሞሉትም። ከዛ በኋላ እኔ በዚህ አጋጣሚ በሚያስጠናው ሰዓት በፊትም ሁሌ ማክስ ያደርጋሉ። መልካቸውን አይቼው አላቅም። ክርስቲና እኚህ መምህር ሁሌ ማክስ ያደርጋሉ። ያማቸዋል ወይ ጉንፋን ይዟቸዋል ወይ መጠጥ ይጠጣሉ ስላት፣ መጠጥ አይጠጡም ጉንፋንም አልያዛቸውም። ግን የሆነ እንትኑ ላይ ማክሱ ላይ ፈሳሽ ወይም እንደዚህ ንፍጥ ነገር ይሁን ብቻ የሆነ ፈሳሽ ነገር አለ ስትለኝ፣ በቃ ይሄ የጤንነት ችግር ነው ብዬ ነው እንጂ ኢቭን መልካቸውን አይቼው አላቅም። እኔ ምን አይነት ነገር ነው የስራዬ ሁኔታ፣ ጸጉር ቤት ነው ያለኝ የራሴ ጸጉር ቤት። የጸጉር ቤቱ ሁኔታ ደግሞ ምንድነው ልጆቹ ሰራተኞቼ 1 ሰዓት ላይ ይወጣሉ። ራሴውም ስለምሰራ እድሜን የኖርኩት አቡዳቢ ላይ ነው። ወደ 14 አመት እዛ ነው የሰራሁትና ባለሙያ ነኝ። ራሴ ሜካፕም ዲኮሬሽን ሙሉንም ነው የምሰራው። ኢቭን አንዳንድ ጊዜ ዲኮሬሽን ስሰራ እረፍት እንኳን ከሆኑ አብረውኝ ይሰራሉ። እነሱም ያውቃሉ የስራውን ሁኔታ። ሰራተኛ ከወጣ በኋላ ያለ ከስተመር አላባረርም። ራሴው ቆሜ አንዳንዴ 3 ሰዓትም 4 ሰዓትም ሙሽራ ካለኝ ራሴው ነኝ ገብቼ ሙሽራም ቢዜም የምሞሽራው ማለት ነው። ገብቼ ለሊት አንዳንዴ 9 ሰዓትም ገብቼ ሙሽራውንም ሚዜውንም ራሴ ሰርቼ ነው የምጨርሰው። ሜካፕ ሙሉ ለነገራቸው ማለት ነው። ስለዚህ ስቴብል የሆነ ሰዓት የለኝም ስራዬን ለመጨረስ። በደንበኛው ሰዓት ነው የምትይው? በደንበኛው ማለት አሁን የሆነ ሰዓት ላይ ገብቶ ሰራተኛ የለኝም ውጡ አለለም። ኖርማሊም ከሰራተኛው ጋር አብሬ ራሴ ስለምሰራ ስራውን በጣም የምወደው ስራ ስለሆነ ያለውንም ነገር ማኔጅ ማደርገው ራሴም ስለሆንኩኝ ራሴ ገብቼ ነው ያንን ስራ መሰራው። ስለዚህ እኚህ መምህር አንዳንዴ እያስጠናት፣ ምክንያቱም አሁን ማክሰኞና ሐሙስ ከትምህርት ቤት መልስ ነው የሚመጡት። ሲመጡ ምናልባት 12 ሰዓትም 1 ሰዓትም ሊሆን ይችላል የሚመጡት እኛ ጋር። ሲመጡ እርሊ ከጨረስኩ ስራ ቦታ እንገናኛለን። የምንገናኝበት ሰዓት ምን ጋር ነው? እነሱ ልክ ከሳሎን ስገባ ሳሎን ጠረጴዛ ላይ ነው የሚያጠኑት። እኔ በባህሪ በጣም ሰው አክባሪ ነኝ። መምህር አብሶ ደግሞ በጣም ኤክስትሪምሊ ነው ማከብረውና አጎንብሼ መምህር ደህና መሹ ብዬ ነው አልፌ ምገባው ወደ መኝታ ቤት። ኢቭን ልጆች እንዳይረብሹ እንዳለ ሰብስቤላቸው ነው ምገባው። ተመልሼ እንኳን ወደ ሳሎን አልወጣም አስጠንቷት እስኪጨርሱ ማለት ነው። እና እሳቸውም ጤና ይስጥልኝ እንዴት ዋሉ ተባብለን በመከባበር ነው የምንተላለፈው ማለት ነው። እና መልካቸውን አይቼው አላቅም ስለ እውነት ማለት ነው። አጋጣሚ ሆኖ ሻርፕ የዛሬ ወር ነው የሚሆነው በ22 ነው ጥቅምት 22 ማለት ነው። እኔ አጋጣሚ ቤተሰብ ጋር ሞጆ ሄጃለሁ። ሞጆ ሄጄ ይሄ ቀን ልጁን ይዘውት ይወጡት ልጁን ይዘው የወጡበት ቀን ነው። እንግዲህ እስካሁን ያለንን ነገር ለምን ወጡ? ቆሟል እኮ አይደለ እንትኑ ለምን ድጋሚ ቀጥሏል? ይሄን ደሞዝ ወስደዋል። ከዛ ደግሞ ድጋሚ ሁለተኛውን ዙር ያስጨነቀ ሞሏት ወይስ ያችን ሰዓት ለማለት ነው? ሌላ ወር ሊታሰብ ማለት ነው። ሌላ ወር ሊታሰብ ቀጥለዋል ማለት ነው። እሺ ከዛ በዛ መካከል ምን ተፈጥሮ ነበረ? የሆነ ቀን ማታ ስመጣ ክርስቲናና የ11 አመቱ ልጄ ቤት የሉ። ስጠይቅ ወርቅነሽ የት ወጥተው ነው? ኖርማሊ የኛ ቤት ምን አይነት መሰለክ? እኔ ሴት ነኝ፣ የ4 ልጆች እናት ነኝ። ክርስቲና አለች 5ኛ፣ ወርቅነሽ አለች 6ኛ። በጣም ሴኩርድ ከመሆኑ የተነሳ ቤታችን በበሩ ላይ ሌላ የብረት በር አለው። ኢቭን ሰው ቢያንኳኳ እንኳን የብረቱ በር ሳይከፈት ከውስጥ ሆኖ ማን ነው ተብሎ ተከፍቶ ነው ከዛ የብረቱ የሚከፈተው። በበሩ ላይ የተለጠፈ ሌላ የብረት በር አለ እና ኢቭን ቤተሰብም ጓደኛም ሲመጣ ወርቅነሽ እኔን ሳታስፈቅድ በር አትከፍትም። ሁሉ ጊዜ ይሄ ነው የኛ ላይፍ ስታይል። ለምን እንደነገርኩክ ያለው ነገር ሴኩርድ እንዲሆን ማለት ነው። ስለዚህ እኚህ መምህር ናቸው። ለመምህር በሩ ክፍት ነው ኤኒ ታይም። በቃ መምህሬ ናቸው ብላለች ክርስቲና። ስለዚህ ስመጣ ክርስቲናም የለችም፣ ወንዱ ልጅም የለም። የት ሄደው ነው ስል መምህሩን ሊሸኙ መሽቷል። ኢማጂን ኦልሞስት 1 ሰዓት ተኩል 2 ሰዓት ይሆናል፣ ጨለማ ነው። ከዛ
ሸኝተው መጡ። የት ሄዳችሁ ነው ክርስቲና ብዬ ስላት አይ መምህሩን ልሸኝ። እሳቸው ትልቅ ሰው ናቸው። አንቺ ሴት ልጅ ነሽ። የዚህ ግቢ ሰንሻይን ግቢው እንግዲህ መቼም ልነግር ካልችልም ወደ 50 ሺህ ምናምን ካሬ ነው ግቢው። አንዱ ጎትቶ የሆነ ጨለማ ውስጥ ቢያስገባሽ የሆነ መንገድ ላይ የሚሸኛቸው ራሱ የት ሄደው ነው በኋላ ላይ ስሰማ ማለት ነው። እና እንዴት እሳቸው ትልቅ ሰው ናቸው። አንቺ ከምን ልታስጠያቸው ነው የምትሸኛቸው? ግንኙነታችን የመማርና የማስተማር ነው። ሲመጡ በሩን ትከፍቻለሽ፣ አስጠንተውሽ ይሄዳሉ። ከዛ ውጪ አንቺ ሴት ልጅ ሆነሽ በጨለማ ረጅም መንገድ መሸኘት የለብሽም። ስለዚህ ሲመጡ ያስተምሩሽ ይሄዱ። ከዚህ በኋላ ደጅ እንዳትወጡ፣ ስፔሻሊ እኔ በማላቀው መንገድ በር ከፍታችሁ ውጪ እንዳትወጡ ብዬ ያንን መልእክት አስተላልፌያለሁ። ከዛ እኚህ መምህር በዚህ መሀል ይደውሉልኝና ልጅቷ ፍሪ ነበረች እና ምን ሆና ነው አሁን በጣም መፍራት ጀምራለች አሉኝ ማለት ነው። ክርስቲናን እንግዲህ የሚመስለኝ ስሸኛቸው የነበረውን የሆነ ሰዓት ላይ እንግዲህ ለምዷል እሳቸው መሸኘት። እንግዲህ እንደሚነግሩኝ ከሆነ ያው ይሸኛቸዋል ሁሉ ጊዜ። እንግዲህ አልሸኝም ብላቸው ይሆናል ብቻ ሲጠይቁኝ አይ እንግዲህ እኔ ምንም ፍሪ ነኝ በባህሪም ግን ያው በጨለማ እንዳይወጡ ከልክያለሁ ብያቸዋለሁ። ይሄንን ቃል ተነጋግረናል። ከዛ ውጪ ምንድነው የተፈጠረው ነገር? እኔ እንዳልኩክ ሞጆ ነኝ ያለሁት። ስልኬ እጄ ላይ ነው ያለው። እንግዲህ ሚስኮል ይሁን ጥሪ ይሁን እማቀው ነገር ብቻ ቤት ስገባ ከሞጆ መጥቼ ማታ ነው ቤት ስገባ ስልካቸውን አየሁት ማለት ነው። እዛ ክርስቲና መምህርሽ ደውለውልኝ ነበረ እና ምን ተፈጥሮ ነው የደወሉልኝ ለምን ፈልገውኝ ነው ብዬ ስላት አረ ዛሬማ የተፈጠረው ነገር ከባድ ነው አለችኝ። ምን አይነት ከባድ ነገር ብዬ አልኳት። ስላት አይ ቤቢን ይዘውት ወጥተው ይዤ ሄዳለሁ ወደ ቤቴ ብለው ከወርቅነሽ ጋር በጣም ረጅም ሰዓት ተከራክረው ወርቅነሽ ራሱ ስትመለስ እያለቀሰች ነው ልጁን ይዘ የተመለሰችው። ቤቢም እያለቀሰ ወርቅነሽም እያለቀሰች። ከዛ የኡነቴን ስነግርክ እኔ ነገሮችን በአንድ ጊዜ ኔጌቲቭ ኢነርጂ ውስጥ መክተት አልፈልግም። ሁለት ጊዜ ነው ማስበው አንድ ነገር ከማረጌ በፊት። ምን መሰለኝ ያው አባቱ በህይወት የለም የህፃኑ አባት ማለት ነው። ያው አይውሽ ይሄን ታሪክ እዚህ ጋር ቁጭ ብዬ ባላወራው ማለት ነው። ልጁም የተወለደበት እንትን በቃ የራሱ የሆነ ነገር አለው። እንዴት ብዬ ላስረዳክ? በብዙ ቻሌንጅ ነው ይሄንን ህፃን ልጅ የወለድኩት ማለት ነው። እና አዝነው አባት ስለሌለው እንግዲህ ምናልባት አባት እንደሌለው አውቀው በቃ ተጣብቆባቸው ይሆን ምናምን የሚለውን ሐሳብ አሰብኩኝ ማለት ነው። ከዛ እንዴት በልሳቸውም እኮ ብለውታል። ይሄ ይወደኛል መለየት አይፈልግም። በርግጥ ያየሁት ነው ናፈያድ ለማዳ ነው አብዬ ሲሉት ይደው ጥብቅ ነው የሚለው እንደሚያቀርሽ እኔ በቃ በዛ አይነት እንትን ነው ያየሁት ጉዳዩን ማለት ነው። በቃ እሳቸውም ትልቅ ሰው ስለሆኑ እንዳልኩክ ያው መልካቸውን በደንብ በትክክል ባላየው ጸጉራቸውንና የሆነ ትልቅነታቸውን እንዲሳልፍ ነው ማያቸው። እንዲ ፌስ ቱ ፌስ ቁጭ ብለን ምንም ያወራነውንም ነገር የለም። አንድ ቀን ድግስ ላይ ግባ እናስጠናማ ብለሽ ብላውኛል አለው እንጂ እሱ እንዴት እንደተፈጠረ ያኔ ማክስ አድርገው ነበር አይደለም? የዛን ጊዜ ሁሌ ማክስ አድርገው ነው እኛ ቤት ሲመጣ። ያኔ ማክስ ነበረ? ማክስ ነበራቸው። ክርስቲና ጠይቄሻለሁ። ሁሌ ማክስ ነው የሚያደርጉት። አስጠና ያልኳቸው የድግሱ ጊዜ የባለቤቴ እንትን ነበረ የሙት ዓመት ነገር ነበረ ማለት ነው። ዝክር ነበረ። ምግብ ሰው ሲበላ እሳቸው የሚያስጠኑበት ሰዓት ደርሶ ሲመጡ ይብሉ ሲባሉ በፍጹም አለበላም እኔ ያው ስራዬን ላስጠና ነው የመጣሁት አሉ። ሰው ስለነበረ እዛ ጋር ጫጫታ ማስጠናት ስላልቻሉ መኝታ ቤት ገብተው አስጠንተዋታል አንድ ቀን። እሺ ፋይናሊ ምንድነው የሆነው ነገር በዛ መልኩ አየሁት። በቃ ምክንያቱም እኔ የክፍለ ሀገር ልጅ ነኝ። በጣም ሶሺየብል በሆነው ሞጆ መቼም ላስረዳ ካልችልም በጣም ሞጆ ነው ክፍለ ሀገር ያው ክፍለ ሀገር ነው አዲስ አበባ። እሺ በጣም ከምልክም በላይ ሶሺየብል በሆነ ማህበረሰብ ውስጥ ነው ያደኩት። ጎረቤት ይዞክ ቤተክርስቲያን የሚሄድበት ስታጠፋ ጎረቤት የሚቆነጥጥበት ማህበረሰብ ውስጥ ነው ያደኩት እኔና የታየኝ ክፋቱ አልነበረም በሰዓቱ ማለት ነው። ከዛ እንዴ ይሄ ልጅ ደረጃ ወርዶ ያቀም እኔ እንኳን ሁሌ ጧጧት ወደ ስራ ሲሄድ ይስመኝና ማሚ በሰላም ግቢ ይለኛል። አይወርድም ደረጃ አይወርድም። ከዛ እንግዲህ በኋላ ላይ እየቆየው ቁጭ ባልኩበት ማለት ነው እየቆየው እንዴት ታዲያ ወስዷለሁ አሎ ብዬ ስላት ወርቅነሽን ደውዬልሻለሁ ብለዋል። ደውዬ ፈቅዳልኛለች ብለዋል። እኔ ጋር ደውለው
እኔ ስልክ አንስቼ አረ ወርቅነሽ ተሳስተሻል ፈቅዳልኛለች ቤት ወስጄ አሳድሬ ነገ ነው ማመጣው ብለዋል። ሀውካም ደወልኩላቸው አያነሱ። አሁንም ደወልኩ አያነሱ። ስለዚህ ያለኝ አማራጭ ምንድነው? ከ3 ቀን በፊት የሰንሻይን ግቢ ውስጥ የግሩፕ እንትን አለን ቴሌግራም ማለት ነው። እዛ ግሩፕ ላይ ምን ተብሎ ተጽፎ ነበረ? ማንኛውም ቤት ህዝብና ቤት እንቆጥራለን የሚሉ ሲመጡ በራቸውን እንዳከፍቱ ለኢንስፔክተር ወሰን ደውሉ የሚል ስልክ ቁጥር ተቀምጧል። እና ሌላ ነገር እንትን እንዳትሉ በር እንዳከፍቱ የሚል ተጽፏል። ስለዚህ እሳቸው አላነሳም ሲሉኝ አንደኛ ምኑ አስደነገጠኝ ፈቅዳልኛለች የሚለው ቃል፣ ሁለተኛ በየትኛውም ባህል በየትኛውም ሃይማኖት ብንሄድ የፈለገ ብትቀርብ አይደለም አሁን አዲስ አበባ ላይ ማለት ነው እናትም አባትም ሳይፈቅድ ከልጆች ጋር ስለተግባባ እንዳየሁት ከሆነ ኢቭን ስማቸውን የልጆቼን እንኳን በትክክል አያውቁም። አሁን ናፊያድ ስም የለውም ነው ያሉት። ናፊያድ ስም አለው በአንደኛ ደረጃ፣ ስም እንዳለው ደግሞ ነግረናቸዋል ብላለች። ያውቃሉ ስም እንዳለው ገባክ አይደል? አሁን አንድ የታሪክ መምህር እዚህ ጋር ቀርቦ በቃ ማንም ሰው ስህተት ይሰራል፣ መቼም ከበጣም መጥፎ ይሻላል መጥፎ የሚባል አባባል አለ። የመጀመሪያው ስህተት አለ፣ ሁለተኛው ስህተት ሚዲያ ላይ ቀርቦ የተሳሳተ ኢንፎርሜሽን መስጠት። እኔ በጣም የእውነት አዝኜ ነው የመጣሁት። እንዳልኩት ሚዲያ ላይ መቅረብ አልፈልግም፣ ግን መቅረብ ስላለብኝና መልስ መስጠት ስላለብኝ ነው የመጣሁት። ደወልኩለት ለኢንስፔክተሩ ያለውን ነገር አስረዳሁት። እንደዚህ አይነት ነገር ተፈጥሯል እና ስደውልላቸውም ስልክ አላነሱ። በዛ ላይ ከኔ ኢንፎርሜሽን ሳይኖራቸው አግባብ የለንም እንዲህ ማለት የሚያደፋፍር ልጅን መክል ነገር ወስዶ ቤታቸው የማሳደር ግብብነት የለንም። ስለዚህ እንዴት ደፍረው ልጅን እንደወሰዱት ባላቅም እሳቸው አንስተው እንኳን ልጅ ስለሚወደኝ ለወስደው ነበር የሚለውን ቃል እንኳን ቢጠቀሙና ነገሮችን እንድረጋጋ ቢያደርጉ ጉዳዩ ህግ ቦታ አልወስደውም። በቃ ማለት እንዳልኩ ከኔ የመጣውበት ማህበረሰብ አለ፣ ይሄ ሶሺብል የሚባልበት ማህበረሰብ ውስጥ ነው ያደኩት። መጨረሻ ላይ በዚህ ሁኔታ ላይ እንዳለን አያነሱም። በማግስቱ ፖሊስ መጣ። ያለውን ነገር ክርስቲናንም ጠየቃት፣ እኔንም ጠየቀ። ምን ብለሽ ነው አንቺ ደውለሽ ለኢንስፔክተሩ ያለኔ ፍቃድ ከቤቴ ልጄን አውጥቶ አሁን ወርቅነሽ እንደነገረችኝ ከ30 ደቂቃ በላይ መጀመሪያ እንደ ቀልድ ነው ይመስለኝ አለች። ያወጣጡን ሁኔታ ጠየቅኳቸው፣ እንዴት እንደወጣ ልጁ ማለት ነው። ስጠይቃቸው ለ4 ሰዓት ሌላ ጊዜ እንዳልኩ 2 ሰዓት በሻርፕ 10 ደቂቃም ላይ ጨምሮ 10 ደቂቃም ላይ ቀንሱ እንዳልኩ የብሩ መጣም በወር የሚመጣውን ሂሳብ ሰርተን ነው ተስማምተን በዘንድሮ የጀመሩት ማለት ነው። ስለዚህ ምንድነው የተባባልነው? ክርስቲናን ስጠይቃት ያለ ወትሯቸው 4 ሰዓት ነው ያስጠኑኝ አለች። 4 ሰዓት አስጠንተው 8 ሰዓት ገብተው 12 ሰዓት ከ16 ደቂቃ ነው የወጡት ማለት ነው። ከ16 ደቂቃ በሚወጡበት ሰዓት ልክ በሩን ስትከፍት የዛን ሰዓት ወርቅነሽ እቃ ልታጠብ ኪችን ገብታ ነው አሉኝ። ወርቅነሽ እንዴት ልጁ ወጥቶ እስኪ ወርዳ ላየሽም ስላት ማለት ነው። ክርስቲና ደግሞ የምትለኝ ልክ ወርቅነሽ ኪችን ስገባ እሳቸው ልውጣ አሉ። ሌላ ቀን ፒሲ ይዘው ተሸክመው ነው የሚመጡት፣ የዛን ቀን ግን ፒሲ ማልያዙም ባዶ እጃቸውን ነው የመጡት አለች። መጨረሻ ላይ ሊወጡ አካባቢ በጣም በእንግሊዘኛ እያወሩ ነበረ፣ ስልካቸው ቶሎ ቶሎ ይጮህ ነበረ። የዛን ሰዓት ልክ ሲወጡ ቤቢን ከበር ላይ አቅፎት ወጡ። በሩን ከፈትኩላቸው፣ ከበር ላይ አቅፎት ወጡ። እኔ ይወርዳሉ ብዬ ሳልገምት ደረጃ መውረድ ሲጀምሩ ወርቅነሽን ጠራዋት። ወርቅነሽን ስጠራት ወርቅነሽ ልክ እንደሰማው ስወርድ አንደኛ ፎቅ ላይ ወርደዋል በፍጥነት አለች። ከወረዱ በኋላ ልጁን ስጡኝ ብዬ ስጠይቃቸው አይ እናቱ ፈቅዳልኛለች ደውዬላታለሁ አሉኝ። እናቱ ፈቅዳልኝ ነው እያሉኝ ወክ ማድረግ ጀመሩ። እሺ አይዞሽ አቆይ አይዞሽ ተቀመጥሽ። ከዛ ወክ ማድረግ ሲጀምሩ ይጃት ስጡኝ ስላቸው የምር አልመሰለኝም። ልጁ እቅፍ አድርጓቸዋል፣ እሳቸው እቅፍ አድርገውት ይዘውታል አለች። ከዛ ስልክ እያወጡ ልክ ላንቺ እንደመደወል እያደረጉ ነው የሚሄዱት አለች። ከዛ እየሄዱ ወደ አስፋልት ገቡ አለች። እኔም የምር አልመሰለኝም አለች መጀመሪያ ላይ። ለምን ዘበኛውንም አልፈው እየወጡ ነው ማለት ወክ ዲስታንስ ነው አካሄዳቸው።
ሄዱ በዋናው አስፋልት ገብተው ከባስ ጋር ሁሉ እየተጋፉ ነው የሚሄዱት ይሄ ሁሉ እስኪሆን ልጁን ይዛው ነው አቅፈውት ነው እሷ አንደኛ ፎቅ ላይ ደረስኩባቸው ነው የምትለው ወርቅነሽ አንደኛ ፎቅ ላይ ደረሰችባቸው አንደኛ ፎቅ ላይ ስጦኝ ስትላቸው ለእናቱ ደውዬላታለሁ ፈቅዳልኛለች እና ድምጿን ልስማ እሺ ስጦኝ ከደወሉላት ልስማ ስላቸው ሄደሽ ደዊ ሲሉኝ አልሄድም በርሶ ስልክ ድምጿን ልስማ አልኳቸው ስላቸው እንደመደወል ያረጉና ኪሳቸው ውስጥ ይከቱታል አለች የዚህ ሰዓት ምንድነው የሆነው እኔ በቃ ማለት ነገሮችን ሳስበው ኢትስ ኖት ኖርማል ገባክ አይደለ ስለዚህ ለኢንስፔክተሩ ያለውን ነገር አስረዱ እነዚህ ልጆች ማለት ነው አስረዱ ግን ክስ አልመሰረትኩኝ ምንድነው የሆነው አትሊስት ሲመጡ ማለት ምንድነው እኔ ስደውል አላነሱም ብዬካለሁ እስቲ ይጠየቁንም ለጠይቃቸው ለምን እንዳልኩ አግባብ የለንም እንዲሚያደፋፍር ልጅ ይዞ ወስዶ ወደ ቤቱ የሚያሳድር አግባብም የለንም ዝምድናም የለንም ግንኙነታችን አስተማሪና ተማሪ እሷን ማስጠናት ነው በዚህ መካከል እሁድ መምጣት ነበረባቸው አልመጡም ማክሰኞ መምጣት ነበረባቸው አልመጡም ሐሙስ መምጣት ነበረባቸው አልመጡም ቅዳሜ ዕለት እንግዲህ በጣም እኔ ነርቨስ ያደረገኝ የቅዳሜ ዕለታው ነው እንዳልኩ በዚህ ሁሉ ቀናቶች ውስጥ ክስ አልመሰረትኩም ቅዳሜ ዕለት ምን ሀፕን አደረገ ይደውላሉ ወርቅነሽ ጋር ሌላም ጊዜ ክርስቲና አለች ወይ ብለው ደውለውላት ነው የሚመጡት ለምን እንዳልኩ ቅዳሜና እሁድ ብቻ ነው ለክርስቲና ስልክ መሰጣት ወርቅነሽ ኮንታክት የሚያደርጓት ማለት ነው ይደውሉና ወርቅነሽ ምን ይላታል አለች ወይ ክርስቲና ልመጣ ነበር ምን ነው ሰው ጠፋትሉም ወይ አሉኝ አለች ክርስቲና አልኳቸው አለች ከዛ ደወለችልኝ ለኔ ስደውልልኝ አሁንም ለኢንስፔክተሩ ደወልኩለት መምህር እመጣለሁ ብለዋል እንግዲህ ሲመጡ ያለው ነገር ቼክ አድርገክ ጠይቅልኝ ምንድነው ማለት ዋት ጎይንግ ኦን ብዬ ማለት ነው በዚህ መካከል እኔም ከስራ መጣው ደውላልኝ ወርቅነሽ እንዳልኩክ መተን ቁጭ ብለን እየጠበቅናቸው ነው ስራዬ ሩቅ አይደለም ከመኖሪያ ቤቴ በጣም ቅርብ ነው እየጠበቅናቸው እንዳለ ሳይመጡ ቀሩ ደወሉላት አሁንም ለወርቅነሽ በቃ የኔ ፖይንት እዚህ ጋር ነው ያለው ደወሉና ምን አሉት መጥቼ አንኳኩቼ የሚከፍትልኝ ሰው ስላጣው ተመልሼ ሄድኩኝ አራ አለኑ ማለቻቸው አይ አሁንማ ሀያት ደርሻለሁ አልመለስም አሏት ተባክ የዚህ ሰዓት አሁን ይሄኛው ለኔ በቃ ሌላ ደውል ነው ለምን የመጀመሪያው እንዳልኩክ እግዚአብሔር እኔ ህይወት ላይ ሊደውል የፈለገው ደውል አለ ኤክስትሪምሊ መጠንቀቅ እንዳለብኝ ገባክ አይደለ አሁን እኔ ክርስቲና አስተማሪ ናቸው ስላለች መታወቂያ ላየው አልተፈራረምን ሌሎቹን አስተማሪዎች ልጆቹን እንዲያስጠኑ እንደማደርገው ያስጠናት አስተማሪዋ ናቸው ብዬ ነው በሪ ክፍት ሆኖ ገባክ አይደለ ስለዚህ ሞር ሴኩርድ እንደሆነ እግዚአብሔር ደውሎልኛል ይሄንን ደውል ይዤ በቃ ከሳቸው ጋርም ትልቅ ሰው ናቸው እውነት ለማውራት እኔ አንድ ሰዓትም እንዲታሰሩ አልፈልግም እግዚአብሔር በሚያቀው ነገር ግን የሁለተኛው ሙከራቸው እኔ በጣም ተበሳጨው መጥቼ በራንኳኩቼ ኦሬዲ ቁጭ ብለናል ሁላችንም ኢንስፔክተሩም አለ ወንድሜ መጥቷል ጎረቤቶች ከስራ ቦታ ተከትለው ይመጣል ቁጭ ብለን እስቲ ምንድነው ልንጠይቃቸው ለምን ልጁን እኔ ስደውልሎት ለምን አላነሱም ማክሰኞና ባለፈው እሁድ ማክሰኞ ሐሙስ ለምን አልመጡ ገባክ አይደለ ይሄን ጥያቄ ልንጠይቃቸው ነው የእንትን ያልነው ማለት ነው ቁጭ ብለን የነበረው ሳይመጡ ቀሩ አደሩ ያው አልመጣም አሏት መጥቼ በራንኮኩቼ ሚከፍትልኝ ሰው አጣው ተመለስኩ ሲሏት የዚህ ሰዓት በቃ ሪፖርት ማድረግ አለብኝ ለምን እንዳልኩክ ጉዳዩ ሳምንት ሞልቶታል ነገ መጣለው አሏት ለወርቅነሽ ስለዚህ ሄጄ 72 ፖሊስ ጣቢያ እነሱንም ይዤ ሄጄ ሪፖርት አደረኩኝ ክስ መሰረት ምንድነው የተመሰረተው ክስ እንደዚህ አሁን በነገርኩክ ታሪክ ማለት ነው እንደዚህ ነበረ መምጣት ነበረባቸው ልጄን የመውሰድ ሙከራ ታክሲ 3 ታክሲን ያስቆሙታለች እኔና እሳቸው ስንጨቃጨቅ ነው ታክሲው እየተነሳም ያልፈዋለች እንደያዙት ልጁን ታክሲ ውስጥ የመግባት ሙከራ ቤታችሁ ከአስፋልት ምን ያህል ይርቃል አስፋልት ላይ ነው ህንጻችን ያለው ራሱ አስፋልት ላይ ነው ያለው ግን ወክ ዲስታንስ አድርገው ኦልሞስት ወደ 200 ሜትር የሚሆን ከግቢው ወጥተው
ነው ታክሲ ያስቆሙት። ስለዚህ 3ቴ ታክሲ ያስቆሙ የመግባት ሙከራ አድርገዋል። እኔና እሳቸው ስንጨቃጨቅ ልጁን ለመንጠቅ ስሞክር ልጁ ሲጮ ታክሲዎቹ እያስነሱ እያለፉን ሄዱ አለች ወርቅነሽ። ገብቶካል? የነገ እዚህ ጋር የተወሰነ ሂደቱን እንመለስበታለን። ክርስቲና እንዴት ነሽ? ዳኒ ክርስቲና ማን ነው ስምሽ? ክርስቲና ስህነ። ክርስቲና ስህነ። እድሜ ስንት ነው? 16 ሊሞላኝ። 16 ሊሞላሽ ነው። አሁን ይሄ እግረኛው ሚዲያ ላይ ነው ያለሽው። ደስ እያለሽ ነው ኢንተርቪው የምትሰጪው ወይስ ደስ እያላለሽ ነው? አይ ደስ እያለኝ። ደስ እያለሽ ነው። እሺ አመሰግናለሁ። እናትሽ ማጠገብሽ ስላለች እየሰማሽ ነው አይደል? አሁን ያወራነውን አስጠኝሽና ሰብለ እና ህፃኑ የተገናኙበትን ጉዳይ ይሄ ሁሉ አንቺን ለማስጠናት ተብሎ ወደ ቤት የመጡ መምህር ጋር ነው ታሪኩ የሚመዘዘው። የምታውቂው ነገር አለ አሁን ሰብለ የነገረች። ሰብለ አክስትሽ ስለሆነች አጠገብሽ ስላለች ተመልሰሽም ወደሷ ጋር ስለምትሄጂ ምናምን አይደለም። ከንጹህ ህሊናሽ ልጅ ነሽ አንቺ። ምንም ነገር የምታውቂው ነገር የለም። አሁን የነገረችኝን ታሪክ በሙሉ ታውቂዋለሽ? አዋቀዋል። እንደነገረችኝ ነው? አዎ እንደነገረች። እሺ በህፃኑና በመምህሩ መካከል አለ ያሉኝ እሳቸው የነገሩኝ ቪዲዮን አይተሽዋል? በነገርሽ ላይ አዎ አይቻለሁ። እንዴት አየሽው? ቪዲዮ እንዴት አየሽው ስልሽ እዛ ውስጥ ምን እውነት አየሽ? ምን ያልመሰለሽ ነገር አየሽ? ብዙ ነገሮች አብዛኞቹ ከ100% በቃ 90% የሚባለው አብዛኞቹ ውሸት ናቸው። ኧረ እባክሽ ናቸው። እና ቤቢና ደግሞ አስጠኙ ደግሞ እውነቱ ለማውራት በጣም ክሎዝ ናቸው። እና እኔና እሱ ደግሞ እኔና እሳቸው እያጠናን እያለ እንትን በመሃል ጥያቄ ይሰጡኝና አብረ እንትን ወደ ቤቢ ጋር ይሄዳሉ ማለት ነው። ከዛ ከቤቢ ጋር ተጫውተው ምናምን ነው እንትን የሚሉት። ከዛ ቸኮሌትም ሲመጣ ይዞላቸው ነው የሚመጣው። እንትን ኳስ ምናምን ይዞላቸው ነው የሚመጣው እና አብረው በጣም ነው የሚጫወቱት። ክሎዝ ናቸው ቤቢ እና ከቤቢ ጋር ብቻ ሳይሆን ከሁላችንም ጋር ናቸው። ስፔሻሊ ግን ከቤቢ ጋር። ያን ቀን የተፈጠረው ምንድነው? ህፃኑ አንቺን አስጠንተው መምህሩ ወደ ቤታቸው ሲሄዱ እንዳሉኝ ነው እሳቸው። እንዴት ይለያይ ከኔ ጋር በምን ላለያየው? እኔ እንደውም የሆነ ነገር ገዝቼ ከሱቅ ልመልሰው በዚህ እንኳን ላባብለው ብዬ ነበረ ነው የእሳቸው። እንደዛ ነበረ እሳቸው እንዳሉ? እንደዛ አልነበረም። ከዚህ በፊት ይናገራሉ። ክርስቲና አንዴ ሁለቴ አይደለም በጣም ብዙ ጊዜ ነበር የሚሉኝ። ክርስቲና ይሄ ልጅማ ይዤ እሄዳለሁ፣ ይሄን ልጅማ ቤቴ ወስጄ አጫውተዋለሁ ምናምን ይሉኛል፣ ለኔ ማለት ነው። ከዛ አረ ምናምን ነገር ላቸዋለሁ። እንደ ቀልድ ነው የሚናገሩት እንጂ በሲሪየስ መልክ አይናገሩትም ይሄንን። ከዛ የዛን ቀን ምን ተፈጠረ? እኔና ምናጠናው እሁድና ቅዳሜ ለሁለት ሰዓት ነው። ማክሰኞና ሐሙስ ደግሞ ለአንድ ተኩል ምናጠናው። የዛን ቀን ደግሞ እንትን ቅዳሜ ዕለት ነበረ። ቅዳሜ ዕለት 8 ሰዓት መጣ። ከዛ በኋላ ከ12 ሰዓት ከ16 ነው ሄደው 4 ሰዓት ማለት ነው። የዛ ሰዓት ላይ እንትን እንዳወትሮ ቤቢዬ ይዤ እሄዳለሁ እሺ ምናምን ይለዋል። ከዛ ልክ አጥነተን ከጨረስን በኋላ ወርቅነሽ ወደ እንትን ገባች፣ ኪችን ገባች። አብዛኛውን ጊዜ ስራ ምናምን ከሰራች በኋላ ቁጭ ነው የምትለው። ጠረጴዛ ወንበሮች አሉ። ከዛ እዛ ጋር ትቀመጣለች፣ ታያናለች ምናምን እስክንጨርስ ትጠብቃለች። ልጆቹ ምናምን እንዳያስቸግሩን ትይዝልናለች። ከዛ የዛ ሰዓት ላይ ወርቅነሽ ዕቃ ለማጠብ ወደ ኪችን ገባች። ኦፕን ኪችን ነው። ከዛ በሩን እኔ ስንጨርስ ጊዜ በቃ አሁን ልሂድ ምናምን ነገር ብለን ጨረስን። ከዛ ወርቅነሽ ስትገባ ጊዜ እኔ ደግሞ እሺ ብዬ በሩን ከፈትኩኝ። በሩን ስከፍትላቸው ጊዜ ቤቢ ሹልክ ካለኝና አቀፈው። ከዛ ቤቢዬ በቃ ይዤ እሄዳለሁ ምናምን አለው ማለት ነው። ከዛ ልክ ቤቢን ይዞት ማውራት ሲጀምር እኔ ወርቅነሽን ጠራዋት። ከዛ ወርቅነሽ ስትደርስባቸው ኦሬዲ አንደኛ ደረጃ ላይ ናቸው። እኛ ያለነው 3ኛ ፎቅ ነው። ከዛ ሁለቱን ደረጃዎች አልፎች ነው በፍጥነት ነበር ሲወርድ ነበር። ራመድ ያለ ይዞ የመሄድ አይነት ነገር ነበር ወይስ እንደው ቀስ ብሎ ልጁ ህፃኑ አልላቀቅ ብሎኝ ነው እንዴት ልለያየው እስኪ የሆነ ብስኩት የሆነ ከረሜላ በዛ እንኳን ላባብለው ብዬ ነው እንጂ ለመውሰድም አይደለም አሉኝ እሳቸው። ህፃኑ አልላቀቅ ስላለ ቆይ በቃ ግድ የለም ምናምን በሚል ነው ወይስ ይዞ የመሄድ ነበር? ይዞ የመሄድ ነበር። አልላቀቅም ሳይሆን ከዚህ በፊትም አቅፎ በር ላይ ነው የሚመልሰው። በር ላይ ነው። ከዛ ቤቢ ገብቶ እኔ ነኝ በሩን የምዘጋው።
ባሁኑ ግን ልክ አቅፎት የሚሄድ ሙከራ ነው ያደረገው። ከዛ ወርቅነሽ ስትደርስበት አንደኛ ደረጃ ላይ ነው የደረሰችበት ማለት ነው። ከዛ ወርቅነሽ ምን አደረገች? ወርቅነሽ ከደረሰችበት በኋላ አምጣው እያለችው ነበር ኳላ እየተከተለችው ማለት ነው። ከዛ እሷ እንደም እንደዚህ የሚያደርግ አልመሰላትም፣ የምሩን አልመሰላትም፣ እንደቀል ነበር የመሰላት። ከዛ እንትን የግቢውን በር አልፎ እንትን ሲል ወደ ልክ ወክ ዲስታንስ ነው ያለው። እዛ ድረስ ሄዱና አምጣው ስትለው እምቢ አላት። ከዛ እናትየው ፈቅዳልኛለች፣ ክርስቲያን ፈቅዳልኛለች ብሎ ተናገረ። የዛ ሰዓት ላይ ለሷ አንዴ ብቻ ነው ሚስኮል ያረጋላት፣ አንዴ ነው ሙከራ ያለው ስልኳ ላይ የማሚ ላይ ማለት ነው። ከዛ ፈቅዳልኛለች ሲላት ጊዜ ካላመንሽኝ ሄደሽ ደውይላት ድጋሚ ወርቅነሽ ቤት ሄዳ ማለት ነው። ከዛ ፈቅዳልኛለች ብሎ ታክሲ ያስቆማል ወደ 3-4 ጊዜ ማለት ነው። ታክሲ ኖርማል ታክሲ ሚጠራ ጠርቶ የሚሄደው እኩል ከሰው ጋር 10-12 ሰው ቢጭ ነው ማለት ነው። እሺ ከዛ እንትን ያስቆማል። ከዛ ጭቅጭቃቸውን እያዩ ተነስተው ነው የሚሄዱት። ይቆሙና ወርቅነሽ አምጣው ትለዋለች፣ እሷ አለቅም ይላል። ወርቅነሽ እዚህ ደረጃ ሄዷል። መንገድ ላይ ነበርኩ። ከዛ አምጣው ትለዋለች፣ አልሰጥሽም ይላታል። ጭቅጭቅ በሁለቱ መሃል ማለት ነው። ከዛ ታክሲዎቹ ጭቅጭቃቸውን እያዩ ነው ተነስተው የሚሄዱት። ወደ 3-4 ጊዜ አስቆመዋል። ከዛ ፋይናሊ ምን አረገ? ስልክ በቃ ፈቅዳልኛለች ምናምን ብሎ እንትን ሲላት ጊዜ አይ እኔ የማሚን ድምጽ ካልሰማሁኝ አልፈቅድልህም አለችው። ከዛ እሱ ደግሞ ምን አረገ? ተመሳሳይ የሆነ እሷን ለማሳመን ማለት ነው እንደዛ ያረግና ስልኩን አንስቶ ሲደውል ጊዜ እንትን የማሚ ድምጽ አልነበረም፣ ለሷ ሚስኮል ያረጋላት አንዴ ነበር። ከዛ ስልኩን እንደ ማውራት ነገር አድርጎ መልሶ ኪስ ውስጥ ሲከተው ጊዜ ወርቅነሽ ነጥቅ አረገችውና ስልኩን የራሱን ውድ ከዛ ወይኔ ስልኬን ሲል ጊዜ ወርቅነሽ ነጥቅ አርጋ ወደ ቢቢን ራሷን አመጣችው። ግብ ነበር ማለት እኮ ግብ ማለት መናጠቅ፣ ህፃንን መናጠቅ ነበር እኮ። በጣም ይገርማል። እና የዛ ሰዓት ላይ ደግሞ ከመውጣቱ በፊት እያጠናን እያለ ስልክ ተደጋጋሚ ይገባለት ነበር እና ስልክ ሲገባለት ጊዜ የሪፕሌይ የሚያደርገው ነው የሚሰማኝ። የነዛ ሰዎች ድምጽ አይሰማኝም፣ እሱ ሪፕሌይ የሚያደርግላችሁ ነው የሚሰማኝ። እና በእንግሊዘኛ ብሎ ነበር ሲመልስላችሁ የነበረው ኖ ፕሮብሌም ኢትስ ኦኬ ምናምን እያለ ነበር የሚመልስላችሁ እሱ ነበር። ሊወጣ ሲል ማለት ነው። ሊወጣ አካባቢ ወደ 11 ሰዓት አካባቢ ኖ ፕሮብሌም ኢትስ ኦኬ እሱን አላውቅም። ኖ ፕሮብሌም ኢትስ ኦኬ ብቻ ነው፣ ሌሎች ሐሳቦች ነበሩ እሱ የሚመልሰው ብቻ ነው የሚሰማው እንጂ የሌሎቹ አይሰማም። ማለት የሚያወራቸው ሰዎች አይሰማም። በዚህ ሂደት ውስጥ አንቺ እንደው ግምት ልጠይቅሽ፣ አሁን ፋክት ነው የነገርሽኝ፣ ያየሽው ምን እየተካሄደ ነው ብለሽ ትገምተሻል? አሁን በህፃኑና በመምሩ መካከል እኔ የመሰለኝ ከዚህ በፊት ስለሚያጫውተው እንደዛ መሰለኝ፣ ግን ደግሞ ለማሚ ውሸት ነገራት። እንደገናም ደግሞ ወርቅነሽን ለማታለል ሙከራ አድርጓል። ስልክ ሲደወልለትም አላነሳም። እሱ እንግዲህ ያለው እሁድና ቅዳሜ ብቻ ነው የምመጣው ነው ያለው። እና ማጥናት ደግሞ አግሪመንታችን ላይ ምንድነው ያለው? ማክሰኞና ሐሙስ እንገናኛለን እና የዛ ሰዓት ላይ 1 ተኩል ነው። እሁድና ቅዳሜ ደግሞ 2 ሰዓት ነው። ከዛ ምን ይሄንን ኢንተርቪው ሲሰማ እሁድና ቅዳሜ ነው የምመጣው ነው ያለው። በሳምንት ዊኬንድ ላይ ነው ብሎ እሱ ትክክል አይደለም። ምንድነው አግሪመንታችን? ማክሰኞና ሐሙስ አለ። የዛኛው አልተነሳም፣ እሱኛው አለ። እና የዛ ሰዓት ላይ ደግሞ 3 ቀናቶች መምጣት ነበረበት። እነዛን ቀናቶች ጃምፕ አድርጓል። ይሄ ነገር ከተፈጠረ በኋላ ማለት ነው። እና እኔ የምገምተው እንትን ኪድናፕ እንደሆነ ነው የምገምተው። እንደዛ ነው የምትገምጪው? አሁንም ያስተምሩሻል አይደለ? ትምህርት ቤት መምህርሽ ናቸው? አሁን አይደሉም። ምንድነው ትውውቃችን የአመቱ መጀመሪያ ላይ ያለፈው አመት ማለት ነው 9ኛ ክፍል እያለሁ። አንቺ ትምህርት ቤት ቀየርሽ ነው? እሳቸው ናቸው ይቀየሩ። እሺ እመጣለሁ ሰብዬ። እሺ ምንድነው የተፈጠረው? የአመቱ መጀመሪያ ላይ መጡ። ከዛ ምንም አላረጉ። ቦርድ ላይ ስማቸውን ጻፉ፣ ኢሜይላቸውን፣ ስልክ ቁጥራቸውን እና ቴሌግራም አካውንታቸውን ትምህርት ቤት ቦርድ ላይ ነው የጻፉት። ይሄንን የአመቱ መጀመሪያ ላይ ማለት ነው። ከዛ ምን አረገ? እንትን ማንኛውም ጥያቄ ካላችሁ ደውላችሁም ቢሆን ቴሌግራም ላይም ቢሆን መጻፍ የምትፈልጉ ከሆነ እኔ መጠየቅ ትችላላችሁ
ማንኛውም ጥያቄ ካላችሁ ቴሌግራም ላይ የሚሆን ስልክ ላይ የሚሆን መጠየቅ ትችላላችሁ አለ። እዛ እኔ ስልኩን አነሳሁኝ። ከዛ ላይ እዛ ያንን ስልክ ካነሳሁኝ በኋላ ደብተሪ ላይ ጻፍኩኝ። ከዛ በኋላ ማስተማር ጀመረ። ፊዚክስ ነው የሚያስተምሩን። ፊዚክስ ሲያስተምሩን በቃ እየዘለሉ ነው የሚያስተምሩን ምናምን በቃ በኢሞሽን ስለሆነ የሚያስተምሩን እንትን ሲያስረዱን ምናምን ይገባኛል። ለዛ እሱ ይሁንልኝ አልኳል ለማሚ። ከዛ እየዘለሉ ነው አልሽኝ። እንደገና ደግሞ ጥሩ ነው የሚሉት ይገባኛል ብለሻል። ደግሞ ለቤተሰብ እየዘለሉ ከሆነ እንዴት እየዘለሉ ስል በኢሞሽን እየዘለሉ ክላስ ውስጥ ስሜት ውስጥ ሆናይ ነው የሚጋባባነ። እሺ እንደ ሞቲቬሽናሎች ነገር እሺ ገባኝ። አሁን እየዘለሉ ስትይ ፔጁን መስሎኝ ነው። አይ አይደለም። እሺ እኔ ማለት እሺ ቀጥይ። በኢሞሽን ስለሚያስተምረን ነው። ከዛ እናቴ ምን አለች? ክርስቲና ውጤትሽን እፈልጋለሁና ማጥናት አስጠኝ ምናምን የሚባል ነገር ተነሳ። ያ ቶፒክ ሲነሳ እኔ በቃ ጥሩ አስተማሪ አለ፣ ፊዚክስ አስተማሪ ትልቅ ሰውም ስለሆኑ ማሚ ይሄኛው ይሁንልኝ ስልክ ቁጥራችሁን አግኝቻለሁ ብዬ ስልክ ቁጥር ሰጣለሁ ማሚ። ከዛ በኋላ እሺ ብለን ተነጋገርን። ልክ ስንደውልላቸው እኔ አይደለም ያናገርኩት ማሚ ነች ያናገረችው። ከዛ በኋላ ማን ችግር የለውም የምትፈልጉትን ያክል ክፈሉኝ አለ። ይሄ የተፈጠረው ያለፈው አመት ወደ መስከረም አካባቢ ላይ ነው። አሁንም መምህርሽ ናቸው አይደሉም? አይደሉም። ሌላ ትምህርት ቤት ነው የምትማሪው? እሳቸው ናቸው ሌላ ትምህርት ቤት የሚማሩት፣ እኔ እዛው ነኝ። ኦኬ ግልጽ ነው። የማስጠናቱ አንቺ ትምህርት አንቺ ህይወት ላይ የሳቸው ተጽዕኖ ዕውቀቱ ገባሽ ህይወትሽ ላይ ትርጉም አመጣ? ግን ከዚህኛው ነገር ውጭ ልጠይቅሽ ብዬ ነው። ሲያስጠኑ ይገባኛል እውነቱን ለማውራት እና ከኛ ጋራም ክሎስ ስለሆኑ ከልጆቹም ጋራ ክሎስ ስለሆኑ እንወዳቸዋለን። ምን ብለውኛል ተማሪዎች በሙሉ ጋሼ አባባ ነው የሚሉኝ። ያን ፍቅር ነው ወደ ቤት መውሰድ የፈለጉት ብለውኝ ነበር። እንዳልሽው አሁን ደግሞ ተማሪዎች ይወዷቸዋል አልሽኝ አይደለ? በሳቸው እንዲህ ባልሻቸው እንዲህ ፍቅር ባላቸው አባት ላይ እንዴት ኪድናፕ ሊፈጠር ቻለ ብለሽ ገመትሽ አንቺ? ውሸት ነገሮች አሉ። አዎ እነሱን ገጣጥሚ እና እንትን የማታለል ሙከራ አድርጓል ወርቅነሽ ላይም። እንደገና ደግሞ እንትን ከዚህ በፊት ለኔ እናት በዶላር ትላክልኝ ምናምን ነገር ያለው እሱና ያሁኖቹን ውሸቶቹን አገጣጥሚ። አንደበትሽ በጣም ነው የሚጣፍጠው። በጣም ነው የምታምሪው። በርቺ። ምን መሆን ነው የምትፈልጊው? አርክቴክት ነው መሆን የምትፈልጊው። ከተማው ላይ ብዙ የተዛነፈ ጠማማ ህንጻ አይተሻል? እኔ ቆንጆ በጣም ነው የምታምሪው። አንደበትሽ ደግሞ በጣም ነው የሚጣፍጠው። በርቺ፣ እመጣለሁ። እሺ ወርቅነሽ እንዴት ነሽ? እግዚአብሔር ይመስገን። ሞቀሽ አይደለ? በመሃል ወጥተሽ ነበር። ቀዝቅዘሽ መጣሽ። እሰይ። ያው ታሪኩን ታውቂዋለሽ፣ ተመሳሳይ ነው። ያመጣችሁ የተለየ ነገር አይደለም። ነገር ግን በጊዜው የነበርሽው አንቺ ነሽ። ታሪኩን በቀጥታ ያየሽው። መምህር ደረጀ ህፃን ናፊያድን ምን ሲያደርጉት ነው ያየሽው? አንደኛ ፎቅ ላይ ደረስኩበት። ከሶስተኛ ፎቅ ወርዶ ስጠኝ እያልኩት አልሰጥሽም አለኝ። ስጠኝ አልሰጥህም ግብግብ አይደለም ስጠኝ እያልኩት ነበር። ግብግብ አልገጠምኩኝም። ግብግብ ስልሽ ስጠኝ እምቢ የሚል ነበረው። እንደገና ደግሞ ምን ብለውኛል? ህፃኑ ነው እኔን አልለቅም ያለው ፍቅሩ በስቶበት ብለውኛል። አዎ ልጁንማ ስለማምዶ ስለሆነ ከሱ ጋር ተጠምጥሞ አልዳቀቅም ብሏል። እሺ አሁን ደግሞ ስጠኝ እያልኩት እውነቱን አልመሰለኝም ነበር። ከዛ ከግቢ አስወጥቶ ታክሲ ማስቆም ሲጀምር እውነት መሆኑን አወቅኩኝ። ከዛ ከልጁና ስለጠጥቁ ተመለስኩ። ደውዬላታለሁ። ከፈለግሽ ደውይላት አለኝ። እሺ አይ እኔ እሷን ፍቃድ ካልሰማሁ ድረስ አንተና አሻልለው እምቢ አልኩት ማለት ነው። እዛ መጨረሻ ላይ ልጁን አጥቶኝ ልጁን ምን ብለሽ ስልኩን ደውዬላታለሁ ብለኝ የለ። ከዛ መጨረሻ ላይ ደውዬላታለሁ ሲለኝ አይ እኔ እሷን ድምጽ ካልሰማሁ በስተቀር እኔ አንሳጥም ልጁን አልኩት። ስልኩን ይዞ ነበር በእጁን ሲዋጣ ሲያገባ እኔ ባንድ እጁ ይዞት ነበር ልጁን ጥምጥም ብሎ ልጁ ደግሞ ከሱ ላይ አላቀቅልኝ ብሎ ነበር። ስልኩን ሲዋጣ ሲያገባ ነው ልጁን ወደ የነጠኩት። በርግጥ ልጁ እኔ ያልላቀቅ ስላለ እንደው ልውሰደው ላጫውተው ፍቅሩ ይውጣለት ብዬ ነው እንጂ ለመውሰድ አይደለም ብለዋል እሳቸው። አንቺም እሱን ራሱን ደገምሽልኝ።
ግን በመሃል የነበረ ነገር ነበረ እንትን ማለት ይሄ ልጁን ማጫወት ከዚህ ጋር እሱን በደንብ እንድትነግሪኝ ብዬ ነው። ምንድነው ምን እየሆነ ነበር አንቺ የተረዳሽው? እኔ ተረድተማ ይዞት ሄዶ ያው ሊያጫውቱም ሰኔ ምን እንዲያደርገው እንደሆነ አልገባኝም። ብቻ እሱማ ይዞ ለመሄድ ሀሳብ ነበረው። እሺ ዛኔም በብዬ ነው ሰናቃበት ነው እንትን ያለው እሱ ከፎቅ አውርዶ አንደኛ ላይ ፎቅ ከደረስኩበት በኋላ ሰጠኝ አልኩት። ታች እንደደረስኩበት ሰጠኝ ማለት እሺ ሰጠኝ ልጁን ልመልሰው ብዬዋለሁ። ለማሰው ሲለኝ ወስጄ ነገ ጧት አጫውቻው አድሬ እመጣለሁ አለኝ። ነገ ጧት ይዤ እመጣለሁ ሲለኝ አይ እሷን ፍቃድ ካልሰማው ድረስ አልሰጠም አልኩት። እዛ እንደዛ እያለ ከግቢ አስወጥቶ ይዞት ወጣ እያዘናጋኝ ማለት ነው። ከዛ እውነት መሆኑን ሳቅ እኔ ደግሞ መጨረሻ ላይ ስልኩን ደውዬላታለሁ ከፈልግሽ ደውይላታለኝ። እዛ እኔ ደግሞ ስልክ እንዳልያዝኩ ያውቃል እሱም። ስልክ አለሽ አይደል ልትደዋወሉ የለ? አይ እኔ ይዤው አልወጣሁም ነበር አለ። በዛ ሰዓት ማለትሽ ነው? አልያዝሽውም እንጂ አለሽ ስልክሽ ቤት ውስጥ? ስልክማ አለኝ አልያዝኩም ነበር። እዛ ሰጠኝ ስለው እንደዛ እሷ ፈቅደልኛለች ነገ ጧት ይዤ እመጣለሁ አለኝ። አይ እሷን ፍቃድ ካልሰማው ድረስ አልሰጠህም ስለው ይሻለኝ። በኋላ ተገናኛችሁ? ይሄን ብላችሁ ልጁን እንትን ካለ በኋላ ልጁን አልወሰደውም። በመሃል ተደዋውሎ ማን አለ እነ ክርስቲና ኦኬ ማንንም እንዳይገባ እንዳይወጣ ተደዋውላችኋል? እንዲህ አውርታችኋል? ሰምቻለሁ ከነ ሰብለ አይደለ? በዚህ ጊዜ ማንንም እንዳይወጣ ማንንም እንዳይገባ እሱ በኋላ ነው። በዚህ ጊዜ ሰብለ ማታ ትመጣለች አይደለ? ያኔ ውሰድ ብለሽው ነበር ወይ ብለሽ ጠየቅሽ? እኔ አዎ ሰብለን ጠየቅሻት? ልጁን እንደዚህ ይዞ ቢሄዱ እንደዚህ ነው የማልቀሽ እሱም ማልቀሱ መለስኩት አልኳት። አንቺ ፈቅደሽለታል ወይ ያልኳት። አረ እንዴት ነው እሷም እንደማትፈቅድለት አውቃለሁ። ግን አልሻት ምን አለችሽ? አረ አልፈቀድኩም አለች። ሌላ ያየሽው ምን አለ ምትነግሪን ከዚህ ታሪክ ጋር የሚያያዝ? ሌላ ያየሁት የለኝም። ይሄ ነው። ቆየሽ አንቺ እነ ሰብለ ጋር? አዎ ስንት ጊዜ? 2 ዓመት እንደልፈኝ መስከረ ናፊያ ህፃን እያለ ነው የምታውቂው? አዎ እንደ ካንቺ ጋር የእናት ያክል ነው የሚያይሽ ማለት ነው እኮ ልጇ። ክርስቲና መምህር ደረጀ ካስጠኑ በኋላ ተሸኟቸው ነበረ። ህፃናት ናችሁ እናንተ። የመሸኘት ሐሳቡ ከእናንተ የመጣ ነው? ከሸኙኝ የመጣ ነው? እና ምን ስታወሩ ነበር? እሱን አውሪኝ እስኪ። እውነቱን ለማውራት የመሸኘቱ ሐሳብ የመጣው ከኛ ነው እና ያ ሐሳብ ደግሞ የመጣው የመጀመሪያ ጊዜ ያለፈው አመት ላይ 1 ወር ምናምን ያስጠናኝ ሰዓት ላይ ማለት ነው። የዛ ሰዓት ላይ ታክሲ ሚያዘው ሰሚት የቱ ጋር ነው ብሎ ጠይቆን ቆይ እናስወርድ ብለን እኔና ታናሽ ወንድሜ ወረድን ማለት ነው። ከዛ የዛ ሰዓት ላይ ነበር መሸኘቱ የተጀመረው። ከዛ በኋላ እየሸኘ ነው ያለ እንትን ስለ ቤታችን ይጠይቀኝ ነበረ። ግን የሚጠይቀኝ ግን በጨዋታ ምናምን ሁኔታዎች ነበር የሚጠይቀኝ እና እናትሽ የት ነች? አባትሽ ለምን? አክስትሽ ለምንድነው የምትሰራው? ለምንድነው ይሄን ያህል ሰዓቱን ለምታመሻው? ይሄ ማለት እሷ ታመሻለች የስራዋ ሁኔታ ማለት ነው። የሚያሽመሻት ሁኔታ ስለሆነ ታመሻለች እና የምታመሽበት ደግሞ እሳቸው ደግሞ እንትን የሚሉበት ሰዓት አለ። አንዳንድ ሰዓት ላይ ከትምህርት መልስ ስለሆነ እንትን የምንለው የሚያሹበት ሰዓት አለ ማለት ነው። ከዛ ለምንድነው የምታመሻው ምናምን ምንድነው የምትሰራው? የወር ገቢዋ ስንት ነው ምናምን ስለ እንደዚህ አይነት ጥያቄዎች ይጠይቀኛል። እና ከዚህ በፊት ደግሞ እንትን ያ አባትሽስ የት ነው ያለው ምናምን ብቻ ስለ ቤታችን ስለ ኢኮኖሚያችን ምናምን ይጠይቀኝ ነበር። ከትምህርት ማስጠናቱ ባለፈ እሺ እየሸኛ ነው ይያለ እየሸኛችሁት ይያለ አንቺስ ምን ታውቂያለሽ? ምን ነገርሻቸው? እኔም እንትን ይሄን ያህል ርቀት ይሄዳል ብዬ ስላላሰብኩኝ ነግረው ነበር። ስለ ሰብለ አክስትሽ ማለት ሰብለ ማለት ነው። ስለናንቺም ትናገሪ ነበር? ስለናቲማ የሚጠይቀኝ ግን ዳይሬክት ሳይሆን ኢንዳይሬክትሊ ነበር ሲጠይቀኝ ነበር። ለምሳሌ እስኪ እንዴት ነው? ለምሳሌ ክርስቲና ጥሩ ነው ትምህርት ምናምን ብሎ ይጠይቀኝና በስርዓት ተማሪ እሺ ምናምን ብሎ ይሁን እንደምክር በስርዓት ተማሪ ሴት ልጅ ነሽ እናትሽስ ምናምን ነገር ብሎ እናቴ አይደለችም አክስቷ ነኝ ብለው ነበር ከዚህ በፊት። ከዛ እናትሽስ ምናምን ሲለኝ ጊዜ አይ እናቴ ሀገር ውስጥ የለችም
ስለዚህ በቃ እንደዛ ከሆነ አንቺ ራስሽ ተምረሽ ወደሷ ጋር ነው መሄድ ያለብሽ ምናምን ከዛ ኢኮኖሚያችሁስ እንዴት ነው ለምንድን ነው እናትሽ አክስትሽ መታመሸው ምን እየሰራችን ይሁሉ ልጅ ይዛ ምናምን ብሎ ጠይቆኝ ነበር ግን የሚጠይቀኝ ግን ዳይሬክት አይደለም ኢንዳይሬክትሊ ነበር ባንቺ ትምህርት ምናምን በዛው ሰበብ ማለት ነው እና ይሁሉ ልጅ ይዛ እንዴት ነው የምትች ይሁሉ ልጅ ይዛ አባታችሁን አይቼው አላቅም ምናምን ነገር ከዛ አባታችሁን አይቼው አላቅም የት ነው ያለው እንደገና ደግሞ ለምንድን ነው የምታመሸው ኢኮኖሚያችሁ እንዴት ነው ምናምን ብሎ ነበር የሚጠይቀኝ በዛ ነበር የሚጠይቀኝ እኔ የኔን የሳቸውን ጥያቄ ሳይሆን ይሄ ኢንዳይሬክትሊ እንደዚህ መጠየቁ አሁን ያን ጊዜ እንደዛ ጠየቄ የነበረው ዛሬ ከተፈጠረው ጋር ይሄ ይገናኛል ብለሽ የምትነግሪኝ ነገር አለ ከዚህ በፊትም እንትን ያሁኑ አመት ማለት በአሁኑ ጊዜ ላይ ይሄ ነገር ከመፈጸሙ ትንሽ ቀናቶች ወደ ኋላ ሄዶ እንትን ሚስተር እናቲ ይሄንን ውጤት ካላስተካከልኩኝ ይሄን ጥናት ታቆማለች ብዬ ነገር ነበር ከዛ አትክፈልልሽ እና ይሄን አትከፍልልኝም ውጤቴ ካልተስተካከለ ብለኛለች ስለዚህ አትክፈልልሽ ችግር የለውም ሲቪል ሰርቪስ ጋር እየተገናኘን አስጠናሻለሁ በነፃ ምናምን ብሎኛል ከዚህ በፊትም ማለት ነው እና አሁን ደግሞ ሳገናኛቸው ጊዜ እንደዛ ነው ሲቪል ሌሎችንም ያስጠናሉ በነገርሽ ላይ አያስጠናም አንድ ሰው ብቻ ነው ተማሪዎችንም ያስጠናል ከዚህ ግቢ ውስጥ ነው ወደ የቤት ይሄዱ አይ ቤት ይሄዱ ያስጠናሉ አራ ታውቂያለሽ እኔ አላስጠናም ዲቴል ይነግሩኝ ነበር ስለ ለምን ከኛ ትምህርት ቤት እንደለቀቁ ይነግሩኛል እንደገና ስለ ሰፈሩ ሁኔታዎች ብቻ ስላሉበት ኮንዲሽን ይነግሩኛልም እንደገና ደግሞ እኔንም ደግሞ ይጠይቁኛል ያንቺን የኔን ኮንዲሽኖች ስላሉበት ምን ነግራውሽ ያውቃሉ ለምን እንደለቀቁ ከኛ ትምህርት ቤት ምናምን ይጠይቁሻል ይነግሩሻል ወይስ አይ ሚን ይነግሩኛል እኮ ምን ነገሩሽ ሚስተር እኔ ነኝ የጠየኳቸው ሚስተር ግን ለምን ለቀቀኛ ትምህርት ቤት ጥሩ ነበር እኮ ምናምን ነገር አልኩት ማለት ነው ከዛ አይ የእንትኑ የብሩ ሁኔታ አልተስማማኝም አለኝ የደሞዙ እና ዲስሪስፔክት ያደርጉኛል ምናምን ብሎ ነበር ለኔ ነገረኝ ኦፍ ኮርስ አንድ ሰራተኛ ከተቋም የሚለቅበት ምክንያት የሥራ ሁኔታ ደሞዝ ብዙ ነገሮች ሲሟሉ ነው የሚሰራው ይሄ የሳቸው እንትን ግን እንደ ክፋት አየሽው እኔ አሁን ምናልባት የኢኮኖሚያችሁን ጉዳይ መጠየቃቸውን እሳቸው እኔ መረዳው ልንገርሽ የገመትኩትን ምናልባት አንቺ በሰዓት ስንት ነው የሚያስከፍሉሽ በሰዓት ያለፈው አመት በሰዓት 300 ብር ነበር አሁን ከፈለግሽ እኔ እየመጣሽ ካልከፈሉልሽ እንኳን በነፃ አስጠናሻለሁ ሲሉ እኔ የተረዳሁት ኢኮኖሚያችሁን መጠየቃቸው ኦኬ ምናልባት አብዝቼባቸው ይሆን ትውልድ ነው እየቀረጽኩ ያለሁት ለምንስ ብር ጠይቃለሁ በነፃም ቢሆን ላስተምር የሚል ከደግ ልብ ከአንድ መምህር የመጣ ሐሳብ እየመሰለኝ እኔ ደግሞ እሱ የማይመስለኝ ምክንያት ከማሚ ጋር ሲያወራ ጊዜ ያመቱ መጀመሪያ ላይ በብር ተደራድሯት ነበር ከዛ አረ ሚስተር ለምን እንደዚህ እናቷ ይሄን ነው የምትልከው ምናምን ብላ ተከራክረዋል እና ተደራድሯታል እሷ ነች ሁላ በሰዓት 500 ይሁን ብሎ ነበር ማሚነች ተደራድራ ያስቀነሰችው እና እሱን ደግሞ በፖዚቲቭሊ እንዳላስበው ያደረገኝ ደግሞ ተደራድሯት ስለነበረ ነው በጣም አመሰግናለሁ ከዛ ኬዝ ከፈትሽ እንዳልኩ ቀደም ከበጣም መጥፎ ይሻላል መጥፎ የሚባለው የስካሁኑ ስህተት አለ ሚዲያ ላይ ወጣው አሁን የተናገሩት ንግግር ኢሞራላዊ ነው ለምን አንድ ልጅ ተወልዶ 3 አመት እስኪሞላው ድረስ እኔ ነኝ ስም ያወጣውለት ማለት በዛ ላይ እንደዚህ አይነት አግባብ የሌለን ሰዎች ነን እንደነገርኩክ ኢቭን ስለቤቱ ትክክለኛ ዲቴይል ኢንፎርሜሽን የላቸውም የኛ ላይፍ ስታይል ያው ከጻል ልጅ ነው እየጠየቁ ያሉት ልጁን ስም ጠይቀዋት ያቃሉ አይደለ ክርስቲና ናፊያድን ያቃሉ ናፊያድ እንደሆነ ማይረባ ስም ነው እኔ ላውጣለት ብለው ኢዮሲያስ ነው አይደለ የሚሉት ናፊያድ የተባለበት ምክንያት እኔ መቼም ወላጅ ለልጅ ስም ሲያወጣ የራሱ ነው አይደለ ኦሮምኛ ነው የራሱ ትርጉም አለው የኔ የናፊያድ ያወላለድ ሁኔታ እንዳልኩ ካይውሽ እዚህ ጋር ባላወራው ደስ ይለኛል እሱን እርጉዞኝ የ3 ወር እርጉዞኝ ባለቤቴ ድንገት በሰላም ከቤት ወጥቶ ሰላም ዋሎ ብሎ ወጥቶ ነው በዛው እንደወጣ ይቀራው አልተመለሰምና
በጣም በብዙ ቻሌንጅ ነው የወለድኩት ልጁን። መንታ ነበረ። በሀዘኑ በብዙ ምክንያት አንዱ ልጅ ፌላሪቲ አጋጥሞኝ ወደ ውስጥ እንዳለ ይሄኛው በዛ ቻሌንጅ ውስጥ ነው የተወለደውና ናፊያድ ያልኩበት ምክንያት እግዚአብሔር ረድቶልኝ ነው። ለኔ ይሄ ልጅ ሆኖ የተወለደውና ስም የለውም የሚለው ቃል በጣም ህርት አድርጎኛል። ስም ያለው ልጅ ነው ልጁ። እስካሁኑ ስህተት ነው ችግር የለውም እና አንድ ልጅ ስም የለውም እኔ ነኝ ያወጣውለት የሚለው ቋንቋ በጣም አሞኛል። አንድ እሱ፣ ሁለተኛ አንድ መምህር ማለት ነው። ማንም ሰው ፐርፌክት የሚባል ነገር የለም ምድር ላይ። ሁላችንም የየራሳችን የሆኑ ስህተቶች ይኖሩናል። $100 ለሁለት እንካፈላለን ብያታለሁ በስልክ 50 ላንቺ 50 ለኔ ብያለሁ። እንዳልኩ ያለን የቀን ቀመር አለ። በቀኑ ቀመር መሰረት በሰዓት 400 ነው የሚያስጠኑት። በሰዓት 400 1 ሰዓት ተኩል ይሆናል። ማክሰኞና ሐሙስ ቅዳሜና እሁድ 2 ሰዓት ይሆንና በወር ሲሰራ 11000 ሻርፕ ነው የሚመጣው ደሞዛቸው። በዛ ደሞዝ ነው ተነጋግረን እንደነገርኩ 10 ደቂቃም ወደፊት 10 ደቂቃም ወደ ኋላ እንዳይወስዱ ብያቸው ተነጋግረን ነው ምን ደረቡበት። ቅዳሜና እሁድ ብቻ ነው ማስጠናው ልጅቷን። ማታ አምሽቼ ሲሄድ ስራም እዛው ታድራለች። ይሄ የኔ የግል ፕራይቬሲ ላይፌ ነው። ገብቶ ካለ አይደለ ህይወት ላይ አንዳንድ ጊዜ ፈልገክ የምትኖረው ህይወት አለ፣ ሳትፈልግ ተገደክ ደግሞ እንደዚህ ሚዲያ ላይ የምትወጣበት ጉዳይ አለ። አሁን እኔ ልጆቼን ማስቆጣር አልፈልግም ሚዲያ ላይ ወጥቼ፣ ግን ሳልወድ በግዴ እዛ ጋር ስህተት ተሰርቷል። ስህተቱ መስተካከል ባለበት ጉዳይ መስተካከል እየቻለ ሚዲያ ላይ ወጣው በእንደዛ አይነት ሁኔታ የሰው ቢገበና ማውራት ፌር ነው ብዬ ነው ያላስብም። ፋይናሊ እዛ ጋር ሄጄ ፋይሉን ከፈትኩኝ። ከከፈትኩ በኋላ ምን ሀፕን አደረገ? ፖሊሱ ምን አለኝ? ነገ እሁድ ነው። እሁድ ስለሆነ ሰኞ ጠዋት መታችሁ ይሄንን ቃል ድጋሚ ትሰጣላችሁ። ተረኛው ፖሊስ ማለት ነው። ያው እሳቸው መጥቼ በር የሚከፍትልኝ አጣው ተመለስኩ ሲሉ ማለት ነው። ክሮስ ቼክ እያረጉን ነው ብዬ ውስጥ ያመነ። ለምን እንዳልኩ ሳምንቱ ሙሉ ፋይል አልከፈትኩባችም፣ ግን ኦን ታይም ያው ለፖሊስ ሪፖርት አድርጌያለሁ። ክስ አልመሰረትኩኝም። ለምን እንዳልኩ ትልቅ ሰው ናቸው፣ ለሰማይ ለምድር የከበዱ ሰው ናቸው። እኛም ያክሉ መምህር የኡነቴን ስነግርህ ለአንድ ሰዓትም እንዲታሰሩ አልፈልግም፣ እግዚአብሔር በሚያውቀው ማለት ነው። ግን ፋይናሊ ሁለተኛው ሙከራቸው አበሳጨኝ። እሁድ መምጣት ነበረባቸው፣ አልመጡም። አንተ በኔ ቦታ ሆነህ ፍረድ። አንድ መምህር ሊያስጠና የመጣ መምህር ልጅ ቀረበኝ ብሎ አንድን ህፃን ልጅ አቅፎ ያለ ወላጅ ፐርሚሽን ቤቱ ወስዶ የ3 አመት ህፃን ልጅ ቤቱ ወስዶ ለማሳደር የሞከረ ሰው ቤቴው እንግዲህ አንተ ሚዲያ ላይ ቀርቦ ተናግሯል። ራቁቱን አርጌ ደረቱን ከደረቴ አድርጌ የልብ ምቱን እየሰማው ፍቅሩ እንዲወጣለት ብዬ ነው ለወስደው ወደ ቤት ያሰብኩት ብሏል አይደለም? ይመምህር ያለኔ ፍቃድ ነው ሊወስዱ የነበረው። እናቱ ፈቅዳልኛለች ብለው ነው ሊወስዱ የነበረው። እንደዛ ያሉ መምህር ኔክስት ዴይ ደውለው እኔ ደውዬላቸው አላነሱልኝም አይደለ? ኔክስት ዴይ ደውለው እንኳን ትላንት ልጅሽን እኮ ለወስደው ላይ ተጣብቆ ቢሉኝ አይስዌር ቱ ጋር ነው ምልክ እኔ ይሄንን ማከለ ርቀት አልጓዝም። ስልኬን አላነሱም እንደነገርኩ። እሁድ አልመጡም፣ ማክሰኞ አልመጡም፣ ሐሙስ አልመጡም። ቅዳሜ ደውለው ክሮስ ቼክ አድርገው ሳይመጡ ቀሩ። ቅዳሜ እንደዛ አድርገው ከሄዱ በኋላ ነው ፋይል የከፈትኩት ሄጄ። ልክ ፖሊሱም አለ ሄጄ ሪፖርት ሳረግ ፖሊሱ እዛ ያለው አዳሪ የነበረው ፖሊስ ነገ እሁድ ነው ሰኞ መታችሁ ቃል ትሰጣላችሁ። ኢንኬዝ ይሄ ጉዳይ ሲሪየስ ኬዝ ስለሆነ ለበላዮች ይደውልና እሁድም ቢሆን አንገብጋቢ ጉዳይ ስለሆነ ኢንኬዝ ነገ መታችሁ ቃል ልትሰጡስ ትችላላችሁ። ካልሆነ ለበላዮች ነግሬ የበላዮች ሰኞ ካሉ ሰኞ ትመጣላችሁ፣ ካልሆነ ግን ነገ ጧት መታችሁ ትሰጣላችሁ፣ ስልክሽን ጠብቂ አለኝ። እሺ አልኩኝ። በጧቱ ፖሊሱ ደወለልኝ። ያው መምሪያ ደውዬ ይሄ በጣም ሲሪየስ ኬስ ስለሆነ መተው ቃል ይስጡ ተብያለሁ፣ ስለዚህ መታችሁ ቃል ስጡ ተባለ ማለት ነው። ስለዚህ ይዤ እነሱንም ሄድኩኝ። እሁድ ለጧት ያለውን እስካሁን የነገርኩን ታሪክ ለፖሊሱ አስረዳውኝ፣ ተጻፈ፣ ክስ ተመሰረተ። እሁድ ጧት አሁን እሁድ ጧት ክስ ተመስርቶ እንዳለ ምንድነው የሆነው ነገር? አሁንም እሁድ እንግዲህ ቅዳሜ መጥቼ በራንኮክቼ ተመለስኩ ብለዋል። ስለዚህ እሁድ ጧት
ያንን ሪፖርት አድርገን ከመጣን በኋላ ስልክ ደወሉ። አሁንም ወርቅነሽ ስልክ ላይ ደወሉ። ዛሬም እመጣለሁ ክርስቲና አለች ወይ ሲሏት አዎ አለች። እኔ ስመጣ አሏት የሚገባም ሰው እንዳይኖር የሚወጣም ሰው እንዳይኖር በሩን ቆልፈሽ ጠብቂኝ አሏት። ይሄንን ሲሏት እኔ ኦሬዲ እስከ 6 ሰዓት ጠብቄ ሄጃለሁ ወደ ስራ ማለት ነው። ደወለችልኝ ወርቅነሽ መምህሩ ደውለውልኝ ነበረ ያሉኝ ቃል ይሄንን ነው ስትለኝ ያለኝ አማራጭ ምንድነው ኦሬዲ ክስ መስርቻለሁ ለፖሊስ ጣቢያው ሰሚ 72 ላለው ፖሊስ ጣቢያ ደወልኩኝ። መምህሩ እንደዚህ ብለዋል ልመጣ ነው ብለዋል። ይምጡ ችግር የለም ይግቡ እኛ መተን እናናገራቸዋለን ማለት በቃ ኦሬዲ እንትን ተብሏል አሉ ማለት ነው። ይሄኛውም የግቢ የሰንሻይን ጉዳይ የሚመለከተው ኢንስፔክተር ወሰን ይባላል። ለሱም ስደውልለት በቃ ከመጡ ምንም ችግር የለም እዛው አካባቢ ነኝ ያለሁት አለ ማለት ነው። ይሄንን ብለው 10 ደቂቃ አልቆዩም። ኦሬዲ መተዋል። ምን ብለዋታል እንደነገርኩክ የሚገባም ሰው እንዳይኖር የሚወጣም ሰው እንዳይኖር ብለዋታል ለወርቅነሽ ማለት ነው። እንደ አንድ እናት እኚህ ሰውዬ እንዳልኩክ ልጄን የመውሰድ ሙከራ አድርገው ደውለው አፖሎጃይዝ አላደረጉም። መምጣት በነበረባቸው ቀን አልመጡም። ስለዚህ ያደረጉት ነገር ምንድነው? ልክ ሲገቡ እኔ ከስራ ወደ ቤት እስከምደርስ ድረስ የኡነቴን ስነግርክ እኔ አይደለሁኝም ቦታው ጋር የደረስኩት ለምን የሚገባም እንዳይኖር የሚወጣም እንዳይኖር ብለውኛል አለች ማለት ነው። ከኔ ቀድሞ ፖሊሶቹ ደረሱ። እንደለመዱት ያው ደብተር ይዘው ጠረጴዛ ላይ ቁጭ ብሏል እዛው ሳሎን ማለት ነው ወንበር ላይ ሳሎን ቁጭ ብለው ፖሊሱ ገባ። ቀድሞ ነው የገባው እያናገራቸው ነው የገባውኝ። የሰው ልጅ ይዘው ወጥተው ነበረ። ወጥቼ ነበር ይዤው ሊሄድ የት ሊወስዱት ቤቴ ሊወስደው ያለ አንድ እናት ፍቃድ እንዴት ቤትክ ወስጄ አጫውቼ በማግስቱ ልመልሰው ይሄን ቃል ነው ያሉት ሲሉ ልክ እኔ እንዳልኩክ የሚገባም እንዳይኖር የሚወጣም እንዳይኖር ስላሉ በጣም ነርቨስ ሆኜ ነው 3ኛ ፎቅ በደረጃ ወጥቼ ስደርስ ኦሬዲ የልብ ምቴ ራሱ ቆሟል ማለት እችላለሁ። ልክ ሲያዩኝ መተው እግሬ ላይ ወደቁ። ምንም የማይካድ እውነት ነው። እኔ መቼም በትክክል ያወሩትን ትክክል ነው ማለት ሐሰት ያወሩትን ሐሰት ነው ማለት እግሬ ላይ ሲወድቁ እንዳልኩክ በድንጋጤ መንፈስ ነው የመጣው። ተስፈንጥሬ ሄድኩኝና የእርሶን ጉዳይ እንግዲህ ህግ ይዞታል ህግ ይዳኛናል አልኳቸው ማለት ነው። ይነሱ አላቸውና ኢንስፔክተሩ ያው መጠየቅ ያለበትን ጠይቋቸው ሄድን ማለት ነው ወደ ጣቢያ። እንዳልኩክ እሁድም ቢሆን ተያይዛችሁ ተያይዘን ሄድን። 5 ደቂቃ ያክል እንሳቸውን የሚያክል ሰው ቀደም አንቺ አፖሎጃይዝ እንዲቅርት ቢባል እኮ ችግር የለውም ማለሽ እውነት ነው አሉሽ እኮ ተደፍተው 5 ደቂቃ ሙሉ ብዬ ለዛውም በአካል ይኸውልህ አሁን ለምን ይቅራል አልሻቸው በጣም ጥሩ ጥያቄ። እኚህ መምህር እንዳልኩክ ሳምንቱ ሙሉ ውስጤ ይቅር ብሏቸው ነው ባይመጡና ድጋሚ ያንን ታሪክ የቅዳሜ ማታው ታሪክ ባይደገም በራን ኮኩቼ ተመለስኩ የሚለው ታሪክ ባይደገም ማለት ነው። እሁለታ እንግዲህ ጣቢያ ነው የምንሄደው አይደለ? ጣቢያ ሄደን አሁንም ጣቢያ ላይ ድጋሚ እግሬ ላይ ሲወድቁ መቼም አይክዱትም። አሁን በጣም ሌላ ከባድ ጥያቄ የሆነብኝ ነገር እነግርካለሁ። ጀርባቸውን እንዲያርጌ እኔ በቃ ተነሱ አልኳቸው። ለምን ጉዳዩ እዛው ጣቢያ ጋር እንዲቋረጥ ማለት ነው። ባለቤቴ በማከል ምን ብለዋል ለፖሊሱ? ባለቤቴ ልደውልላትና ባለቤቴ ትምጣ ብለዋል። በዛ መሃል ባለቤታቸው መጣች ማለት ነው። እኛ ቁጭ ብለን ቃል ስጡ ተብለው ቃል እየሰጡ ማለት ነው። ቃል እየሰጡ እንዳለ ሚስትየው መጣች ባለቤታቸው መታ ምንድነው የተፈጠረው አለቻቸው። ስትላቸው የተፈጠረው እንደዚህ ነው ልጇን የዛሬ ሳምንት ቅዳሜ ቀን ይዤ ልመጣ አንቺ ጋር አሏት። ለምን ስትላቸው አይ አጫውተን አሳድረን እንድንመልሰው ፖሊሱን ፊት ይሄን ቃል ነው ያሉት። ይዤ ልመጣና አሁን ኪድናፕ መሰላት እናቱ ናት የልጁ የጻኑ ልጅ እናት ነች እሷ አንቺም እግሯ ላይ ተደፍተሽ ይቅርታ እንድትጠይቂልኝ ነው የጠራሁሽ አሏት ባለቤታቸው። ነገሩን ተርኖፍ ያደረገው እዛ ጋር ነው። አሁን ሌላው ፖይንት ደግሞ ማለት ነው የሆነውን ነገር ልታስረጅን ትችያለሽ አለች ማለት ነው እሷ ባለቤታቸው ስትለኝ ልክ አሁን ላንተ እንዳስረዳውክ እያስረዳዋት ነበር። የተፈጠረው እንደዚህ ነው
እና ከምንም ነገር በላይ ያው ትላንት መጣለው ብለው በራን ኮኩቼ ተመለስኩ ሲሉ ይሄኛው ሁለተኛ ሙከራ ስለሆነ በሁለተኛው ጉዳይ ግን ያው ዝም ማለት ስለሌለብኝ መጥቼ ፋይል ከፍቼ ነው አልኳት ማለት ነው። ማለት በቃ አሁን እኔ ከመምህር በጣም ያስደነገጠኝና ያሳፈረኝ ነገር እዚህ ጋር ያለው ፖይንት ነው። ምን አለችኝ? ዞር ብላ ትሰሚኛለሽ አለችኝ። ትሰሚኛለሽ የኔ ባለቤት መከላከያ ሰራዊትን ለስንት አመት ያሰለጠነ የስንት ጄኔራል ልጆች የሚያስተምር የሚያስጠና እኔ ደግሞ የመንግስት አባል ነኝ። ስለዚህ አሁን ላልሽው ቃል ባለቤቷ ይቅርታ ጠይቂ እያሏት ነው እዛ ጋር ያለችው። ይቅርታ ከመጠየቅ ይልቅ የማስፈራሪያ ቋንቋ ተጠቅማ አይዲያ ወጣች። እኔ የመንግስት አባል ነኝ አሁን ላልሻቸው ነገሮች ሁሉ ዋጋ አስከፍልሻለሁ አለች። ጭው አለብኝ ማለት በጣም ደነገጥኩኝ። ማለት የዛ ጋር የሄድንበት ፖይንት ሁሉ ጠፋብኝ። ይሄ ፖሊስ ጣቢያ ነው። ፖሊሱ ፊት የኔ ቤተሰብ ባለበት ፊት ነው ያለችው። የመንግስት አባል ማለት ምን ማለት ነው? አይዲያ ወጣች። አይዶን ነው አይዲው ምን ይላል? አይዲውን እንግዲህ ፖሊሶች ይሆናሉ የሚያውቁት ነው የምናውቃለሁ። ላንቺ አይደለም ያሳየችው? ለፖሊሱ ነው ያወጣችለት። ፖሊሱ አጠገብ ነው ያለችው። አይዲዋን እንዲያወጣችና እንዳትረሹ ባሌን እንደ ተራ ዱርዬ በመቁጠርሽ እንደ ተራ ወንበዴ በመቁጠርሽ ዋጋ አስከፍልሻለሁ። ማን እንደሆንኩ ታያለሽ። የኔ ባለቤት ማለት ለመከላከያ ይሄን አክል አመት የሰራ ለጄኔራሎች በቃ እሳቸው መግቢያው ላይ እንደተናገሩት ተናግረውታል። ብዙ እንትን ዘረዘረችና በእንደዚህ በተራ ነገር የሚጠረጠር ባል የለኝም። ስለዚህ ይሄንን በማለትሽ ዋጋ አስከፍልሻለሁ ስትለኝ እኔ ምልሽ አልኳት። አንድ እውነት ልንገርሽ አልኳት። የመንግስት አባል ነኝ ብላ ነው አይዲያ ወጣችው። እንግዲህ የመንግስት አባል ኮንሽ አልኳት በልጄ ጉዳይ መንግስትን ብትሆኚ አልኳት በልጄ ጉዳይ አራውንድ ዘወርልድ ጮሃለሁ። እንግዲያውስ እኔ ጉዳዩን እዚህ ጋር ላቋርጠው ነበር። ትልቅ ሰው ስለመሆናቸው ይቅርታ ስለጠየቁኝ የኡነቴን ነው ምልክ ለብዙ ጊዜ እንቅልፍ የነሳኝ ጉዳይ ማንንም ሰው ገድሎ እንኳን በእንደዛ ሁኔታ ተንበርክኮ ይቅር ነው መባል ያለበት። ገብቶ ካል አይደለ በዛ ላይ ለሰማይ ለምድር የከበዱ ናቸው ማለት እኔ ማለት ማንንም ሰው የተባለ ሰው ሁሉ እንኳን ሃይማኖት ያለው ሰው ይቅርና ከየትኛውም ፕላኔት የመጣ ቢሆን ይቅር የሚባሉ ናቸው። በሰዓቱ የሴትዮዋ ሁኔታ ግን ማለት ነው ዋጋ አስከፍልሻለሁ እንዳትረሹ ስትለኝ ነው እሺ እንግዲያውስ ጉዳዩ ወደ ፍርድ ቤት ይሄድ። መምህር እኔ ከርሶ ጋር ጨርሼ ነበር እዚህ ጋር እንግዲህ እሷ መታሳይ ልጄ ተወስዶብኝ እኔ አሁን በቀጥታም ይሁን በየትኛውም ሂሳብ ይሁን በየትኛውም ጉዳይ ማህበረሰብ አመለካከት አንድ እናት ያለ ፍቃዷ ልጇ ቤት ተወስዶ ለማሳደር የሞከረ ሰው እሳቸው ያው ጉዳዩ ክብደቱ ስለገባቸው ይቅርታ ጠይቋል። እውነት ለማውራት እሷ ደግሞ የያዘችው አቅጣጫ የማስፈራሪያ አቅጣጫ ነው። እንዳልኩክ ብዙ ስም ጠርታ የኔ ባል ማለት እንደዚህ እሳቸውም ጠርተዋቸዋል። በቃ እኔ አሁን ገብቶካል ይሄ ሚዲያ ነው ያንን እሷ ያለችው መድገም አልፈልግም። አይዲውን አውጥታ ዋጋ አስከፍልሻለሁ ስትለኝ እንግዲህ እስቲ አንቺ የምታስከፊኝን ዋጋ አያለው። እኔም ስለ ልጄ ጉዳይ አይደለም ኢትዮጵያ ውስጥ አራውንድ ዘ ወርልድ እጮሃለሁ። የተወሰደብኝ ያለ ፍቃዴ ኢቭን እኔ ጋር ደውለው ፐርሚሽን ሳይጠይቁ የተወሰደብኝ ልጅ ነው። ልጄ ደግሞ እንደዛ ሆኖ የመጠየቅ መብት ከሌለኝ እንግዲህ በመትያቸው መንገድ ሄደሽ ምታሳይኝልኝ በቃሽ። በጣም ጥሩ ጉዳዩ ወደ ፍርድ ቤት ይሄድ ብዬ ተነስቼ ወጣሁኝ። እንዲያውም ፖሊሱ በጣም እኔና እሷ ሰጣ ገባ ስንነጋገር የተጠራሽ እኮ እንድትነጋገሪ አይደለም ቃል እንድትሰጪ ነው ባለቤትሽ ናቸው የጠሩሽ። ስለዚህ እባክሽን ዝም በማለት ተባበሪን አለ። ረጅም ሰዓት ተጠየቀች። እንዳልኩክ አይዲን ያወጣችው ያው የመንግስት አባል ላይ ነው እንዳለችው እንደተናገረችው የመንግስት አባል የሚባል ስልጣን እንዳለ እስካሁን አላቅም አጣራለሁ። እሺ እንደዛ ነው ያለችኝና አሁን እኔ የመምህር በጣም ነው ማለት መምህሩም ራሱ የመንግስት አባል ናቸው ብዬ ነው። የመንግስት አባል ማለት የመንግስት ሰራተኛ ከሆነ አይ መንግስት የተለየ አባልነት የብልጽግና አባል ይሆን እንዴ? እኔ ምንም አላቅም እሱ እኔ ምንም ማለት ኖሌጅመንት የለኝም። ብልጽግና አባላት አሉ ሲል ሰምቻ ቃለሁ። መንግስት ግን የተመረጠ ነው በምርጫ አስተዳደር ነው መንግስት ማለት ነው ወይ? ቃሉን አንቺ ተሳስተሽ ረስተሽው እንዳይሆን ብዬ ነው። የመንግስት አባል ነኝ ለመንግስት እንሰራ ነኝ። ስለዚህ ዋጋ አስከፍልሻለሁ ባሌን እንደ ተራ ዱርዬ ቆጥረሽ በመክሰስሽ ዋጋ አስከፍልሻለሁ ነው ያለች። ይሄን ቃል ላይ ተናገረችው። በዚህ ምክንያት አንቺ በቃ እንግዲያውስ እኔ እንደነገርኩክ የኡነቴን በጣም ለብዙ ጊዜ አይምሮዬ ላይ የሚመላለስብኝ እግሬን ይዘው
ለምነውኛል ይቅርበኝ ብለው ማለት ነው። እና ጀርባቸው መትቼ ነው መምህር ይነሱ በቃ እስከ መጨረሻው ሰዓት እኔ ስማቸውን እንኳን ልቀይረው አልችልም። ለምን የቀለም አስተማሪ ናቸው፣ ትውልድ የሚያንጹ ናቸው። ያው ተፈጠረ ይሄ ኮንክሉዥን ማከላችን ላይ ተፈጠረ። ቢሆንም እንዳልኩክ መክሰስ ብፈልግ የመጀመሪያው ቀን እከሳቸው ነበር። እኔ እሳቸው ያንን ስቴፕ አልፈለኩትም። እኔን እዛ ጋር የወሰደኝ ስደውል አላነሱም፣ እሁድ አልመጡም፣ ማክሰኞ አልመጡም፣ ሐሙስ አልመጡም። ቅዳሜም የሰጡት ንግግር መጥቼ በር የሚከፍትልኝ አጣው የሚለው ቃል ያ ይሄኛው ሁለተኛው ስቴፕ ሙከራ ነው የሚለው። ለምን ይሄ ሁሉ ጊዜ ዝም ካልናቸው እኔ ነኝ እንጂ ጉዳዩን ያሰብኩት እነሱ ይሄን ጉዳይ አላሰቡትም። እስቲ ድል ልሞክር አይነት ስሜት ተሰማኝ። እኔ በቃ ይሄ ሁለተኛው ዙር ሙከራ ሊሆን ስለሚችል ጉዳዩን ለህግ ማሳወቅ አለብኝ በሚል ነው ተነስቼ ሄድኩት እንደነገርኩክ ማለት ነው። ፋይናሊ በእኔና በሷ ሰጣ ገባ በዚህ ጉዳይ እኔ ተነስቼ ያው ፖሊሶቹ ስንደውል ተመጫለሽ አሉ። እሳቸው እንግዲህ እዛ አስቀሯቸው። ሚስታቸውም አለች ደጅ ላይ ጠርታ በጣም ስትመክራቸው ነበር ረጅም ሰዓት ማለት ነው ባለቤታቸው። ኢቭን እኔ በጣም የበሸኩት ነገር ምንድነው እሳቸው እንዲለወስድባት ልጇን እግሯ ላይ እንድትደፊልኝ ነው የጠራውሽ ነው ያሏት። አንተ ፕሮግራም ላይ ደግሞ ያየሁት ሚስቴም ባለቤቴም እግሯ ላይ ስትደፋ ሁለታቸውንም ስንደፋ እንቢ ብላ ረግጣ ሄደች ነው ያሉት። ኔቨር ኤቨር ሚስታቸውን እግር ላይ አልተደፋችም። ሁለተኛው ደግሞ ምንድነው እሳቸው እንዳልኩክ በቃ የተሰራ ስህተት አለ አይደለ? ስህተቱን በውሸት ማረም አይደለም። አንድ አገርን የሚያንጽ ትውልድን የሚያንጽ መምህር አንተ ላይ ሚዲያ ላይ መተው እንደቀረቡት እኔም ሚዲያ ላይ የምመጣ እንትኑ አለኝ እኮ በቃ አሁን ፍላጎቱ ባይኖርኝም ቀረብኩኝ። ለምን ሐሰት ስለሆነ ማለት ነው። እዛ ጋር የሄደበት ምክንያት በዚህ ኬዝ ነው። ሁለተኛ ቀጠለ ማለት ነው። እኔ የደወለችልክ እህቴ የልጅ የልደት ካርድ ልታወጣ ፍርድ ቤት ቀጠሮ ነበራት። መቼ? ማክሰኞ ቀን። ለሷ ቀጠሮ ምስካሪ ተብሎ የልጅ በር ሰርተፍኬት ፍርድ ቤት የሚያስፈልገው ኬስ ለሷ ምስካሪነት ልሰጥ ባጫ ሞል የሚባል አለ መሪ መንገድ ማለት ነው። እዛ ነው ፍርድ ቤቱ ምስካሪነት። እንግዲህ ጉዳዩ ቆይቷል። ምስክርነት የምሰጠው የዛን ቀን ነው። አጋጣሚ ሆኖ ማክሰኞ ቀን ማለት ነው። እሳቸው መቼ ነው የተያዙት? እሁድ። ይሄ ማክሰኞ፣ ሰኞ፣ ማክሰኞ ቀን ማለት ነው። ማክሰኞ ቀን ለሷ ምስክርነት ልሰጥ ሌላም እህታችን አለች ጓደኛ ያለች ሶስት ሆነን ምስክርነት ልንሰጥ አንዱ እንዳለ ገባን ማለት ነው። ኬት መጣች ሳልል የኛው ሰውዬ ባለቤት ማለት ነው የመምህሩ ባለቤት እኛ ቃለ መሐላ ለንፈጽም እየገባን ነው ውስጥ ማለት ነው ምስካሪዎች ቀረቡ ተብለን። አሁንም እኔማ ማለት ወይ ያልገባኝ ነገር አለ በማለት ነው የወሰድኩት ያንን ነገር። ተከትላይ ዘላ ገባች ችሎት ውስጥ ማለት ነው። አሁንም እኛ ያው ስለምናቀው ነገር ስለሷ ስለ ልጆቹ በር ሰርተፍኬት ጉዳይ ልናወራ ነው የገባነው። ዳኛ ፊት ነው የገባነው ችሎት ላይ። አሁንም አይዲዋን አውጥታ ያቶ ደረጀ ከሳሽ እሷ ናት፣ ያቶ ደረጀ የመምህር ደረጀ ከሳሽ እሷ ናት ስትል ሳያት እሷ ናት። ከዛ እኔ ምለው ይሄ ሌላ ጉዳይ ነው ያንቺ ጉዳይ አይደለም። ከዛ ዳኛዋ ምን አሏት? ጸጥታ ይከበር፣ ችሎቱን ለቀው ይውጡ፣ ይሄ ስለማን ደረጀ ጉዳይ ነው፣ ይሄ ሌላ ጉዳይ ነው፣ ችሎቱን ለቀው ይውጡ ተብላ ከችሎት ላይ ወጣች። እና አሁን እሳቸው ያወሩበት መንገድ ባለቤቴ እግር ላይ ወድቃ ምናምን ያሉት ነገር የተፈጠረው እውነታ መሬት ላይ ወረደው ይሄ ነው። አሁንም ኔክስት ስቴፕ ምንድነው? የህፃናቶችና እንግዲህ ወደ መምሪያ ነው የተወሰዱት። የሴቶችና የህፃናቶች ጉዳይን ይዞታል። አዎ በክስ ነበር። በዋስ ወጥተዋል። ወጥተው ሜሴጅ ላኩልኝ ላንቺ። እሺ ወይዘሮ ሰብለ ሚል ደብዳቤ ነገር ነው የጻፉት። ልጆችሽ ልጆቼ ናቸው ያው ተባዩ አስቸገሩ ሚዲያ ላይ እንደተናገሩት እንዲሆኜ ከስቼ ተቆሬ ተፈትቻለሁ። እሁድ እቤትሽ እመጣለሁ። ዳም ኤክስፔክት ያደረኩት ነገር ምንድነው? እሁድ እቤትሽ እመጣለሁ ወይ ሽማግሌ አምጥተው እንደነገርኩ ከኔ እንደዛ ደረጃ ጉዳዩም አንደኛ እየሰራው ልጆችን ማስተዳደር እናት ነኝ። በዚህ ጉዳይ ወደ ታች ወደ ላይ ማለት አልፈልግም። ይሄ ጉዳይ ሲፈጠር እግዚአብሔር ለኔ ደውል ነው የደወለልኝ። በጣም በቃ ሌላ እንድጠነቀቅ ሊያሳውቀኝ ነው የፈለገው ብዬ የመጀመሪያውን ሳምንት እንዳልኩ ክስ ቦታም አልሄድኩም። ላይ መውጣት ምድር መውረድም አልፈለኩም። በቃ እግዚአብሔር በደሙ ሸፍኖልኛል ልጄን።
ስለዚህ እኔ መጠንቀቅ አለብኝ ብዬ የተውኩት ጉዳይ ላይ ነው እሳቸው ያንን ነገር ስተት የሰሩት ድጋሚ ማለት ነው። ስለዚህ አሁን ምን ሆነ? የሴቶች ጉዳይና የህፃናቶች ጉዳዩን ያዘው፣ አቃቢ ህግ ጉዳዩን ያዘው። ጉዳዩን ሲይዘው ሲጠይቁኝ አሁን የምለው ነገር ምንድነው? ይሄ ነገር እንደዚህ ልክ አሁን ላንተ ባወራውልክ መልኩ ማስረዳት ያለብኝን ስቴፕ አስረዳሁኝ ማለት ነው። እሳቸው እኔ ቤትም ፖሊስ ጣቢያም ቀርበው አምነዋል። አይ ቲንክ ፍርድ ቤት ላይ ሲደርሱ ያለውን ነገር እኔ ልጁን አልወሰድኩም የሚል መስለኛል የተናገሩትና ኮንፊውዥን ስለተፈጠረ አሁንም ድጋሚ ልጅቷም ወርቅነሽም ቀርበው ፍርድ ቤት ላይ እኔም አሁንም ማቀውን ነገር በሙሉ ተናግሬ መልስ ሰጥቻለሁ ለህግ ማለት ነው። አንተ ጋርም የመጡበት አግባብ እዛ ጋር ሽማግሌ ይዘው መተውም ነገሩ ቢፈታ በቀላሉ መፈታት የሚችል ነገር ነው። ዞሮ ዞሮ ጉዳዩ በህግ ተይዟል። በእኔ በኩል የዛኑም ቀንም ምህረት የማድረግ ዝግጅት ነበረኝ። ያው የሚስትየው የማስፈራሪያ ሙከራ ነው ነገሩን እዚህ ጋር ያደረሰው። እሺ የግቢው ካሜራ አለው አይደለ? አለው። እዛ ካሜራ ላይ ቀጥ ብለው ልጁን ይዘው ሲወጡ ያሳያል። አዎ እናያለን። አንድ ጥያቄ ልጠይቅሽ ፈልጌ ነው። ናፊያድ ቢልሱማ ናፊያድ እግዚአብሔር ራራልኝ ማለት ነው። ቢልሱማ ማለት ነው። ቢልሱማ ነጻነት ማለት ነው። ነጻነት የህፃኑ ስም ድምጻቱ ደስ ስለሚለኝ ነው። እሱ መምህሩ ይዛውት አልወሰዱትም እንጂ ታክሲ 2-3 አስቆመው ታክሲው አልቆመላቸውም እንጂ ከወርቂቱ ጋር ባለመግባባት ቆሞላቸው ሲጨቃጨቁ እንበልና ሄዶ ቢሆን ናፊያድ ወስደውት ቢሆን ናፊያድ እኔና አንቺ ዛሬ በሆነ አጋጣሚ ልንገናኝም ላንገናኝም እንችል ነበር። ግን ቀኑ ዛሬ ሆኖ እንበልና ዛሬ ደሞ ሻርፕ ዛሬ ወር ነው ታሪኩ ራሱ የተፈጸመው። ምን ነበር ሊፈጠር የሚችለው የነበረው? እኔ ልልክ የምችለው ነገር በብዙ መከራ ውስጥ ተሰርቼ ነው እዚህ ጋር የደረስኩት። በጣም በብዙ ከምገምተውም በላይ ማለት ነው። ይሄኛውን ፓርት እንዲናው እንደዛ ነው ብዬ ማውራት አልችልም። ግን በጣም ከባድ ነገር ነው ሊፈጠር የሚችለው። በዋስም ማስወጣ ነገር ነው የሚሆነው። እሱም እንግዲህ ፈጣሪ ልብንና ኩላሊትን የሚመረምር ምን እንዳሰቡ ልባቸውን የሳቸውን ይመርምር እንዳሉት በየዋህነት ሊሆን ይችላል። ሌላም ሚሽን ሊኖራቸው ይችላል። እሱን እሳቸው ያውቁታል። እኔ የማቀው ግን እንዳልኩ የእግዚአብሔር ሰላምታ በትክክል የሌለን ሰው ልጅን አንስቶ ወስጄ ቤቴ ለማሳደር ራቁቱን አድርጌ ደረቴን ከደረቱ ልለጥፍ ማለት እኔ ማንም ሰው እኔ ትክክል ነው ብሎ ይቀበለዋል ብዬ አላስብም። ላንተ የሰጡክ ኢንተርቪው ላይ እንደዛ ብለው ነው። አንደኛ እኔ እናት ሳልፈቅድ እኔ እህቴም ወንድሜም አንድ ደረጃ አውርዱት ከቤቴ በር ላይ ሊፈጠር የሚችለው ነው። እሱን አላውቅም የተፈጠረው ነው ማቀው አልሽ። ኦኬ እንበልና ደግሞ አሁን ይሄ ነገር የከፋው ነገር አልተፈጠረም። እውነት ነው። ቀደም እንዳልሽው እግዚአብሔር በደወል አነቃይ ደወል ሆነልኝ አነቃው ልጄ እጄ ላይ ነው ሳይወጣ ነው የደረስኩት አልሽ። እውነት ነው። ችግሩ ግን አንቺ የፈራሽው የሰጋሽው ነገር ይኖራል። እሳቸው ደግሞ የሚሉት አለ እኔ ፍቅሬን ልወጣ ብዬ ነው ላጫውት ብዬ ነው የሚሉት አለ። የሳቸውን ለሳቸው ያንቺን ላንቺን ተውና የተፈጠረው ነገር እዚህ ደርሷል። አንደኛ ልጅን አትርፈሻል። እውነት ነው። እስከዚህ በኋላ ስላለው ነገር አንቺ ፍቅር ልዝራ ብዬ ነው እኮ ላስታርቅ ብዬ ነው እኮ። እኔ እናሳቸው እኮ እንደነገርኩክ ነው እኮ ይሄ አሁን የመጣንበት መንገድ ነው ነገሮችን እዚህ ጋር ያደረሳቸው። ገባካ አይደል? አሁንም ማለት ነው አሁንም ሁለታችሁን አገኘሁ አይደለ? መምህር ደረጀን በቀደም አንቺ ዛሬን አገኘሁ። እንደው የበለጠ ተነቅቷል ጉዳዩ ባንቺ አይምሮ ያለውን ማለት ነው። ልጄን ነቅቻለሁ ያለ ፈቃዴ ሊወሰድብኝ ነበር አስቀርቻለሁ። ኢንቴንሽኑ ግን ልክ አይደለም። ኦኬ በዛ በኩል ደግሞ አራኔ ላጫውት እኮ ነበር ብለዋል። እሺ መሀል ላይ የተላለፈ ነገር በአንቺ ልብን የውስጥን የሚያውቅ ፈጣሪ እሱን ትተይና ግን ደግሞ ከዚህ በላይ እንዳልሻቸው ትልቅ ናቸው በእድሜያቸው የቀለም አባት ናቸው። የጠቀሱልንም ደግሞ ብዙ መምህራን ብዙ ጀነራል ናሳም ውስጥ ልጅ አለኝ ብለውኛል። ክርስቲናም ደግሞ በትምህርት አሰጣጣቸው ጥርጣሬ የለኝም። የገጣጠምኳቸው ነጥቦች ግን እንዳላምን የሆነ ነገር እንድገምት አድርጎኛል ብላለች።
እና ደግሞ ያስተማሯት ለ3 ቀን ነው ባይዘው መስከረም ላይ እንደነገረችኝ እኔ አሁን ነው የምሰማው እሱንም እዛው ያስተማሯት እንደነበረ ነው ወደዛኛው እንዳንመለስ ብዬ እንደው የተሻለው እንደው እንዲህ አይነቱ ነገር ሂዶ በርግጥ የህግ ጫፍ ይዞታል የህግ ጫፍ ደግሞ እናንተን እያየ ነው የሚከተለው እውነት ነው የእናንተ ፊት ከፈካ ህግ በባህሪው ማስተማር ነው አላማው የሚመስለኝ እሱኛው ነኝ አሁንም የፖሊስን ያቃቢ ህግን ጉዳይ አንነካውም እሱ የነሱ ስራ ስለሆነ እኛ እንደ ሚዲያ ግን ጉዳዮችን ሰምተናል እንዲህ ተፈጥሯል ስለዚህ ወደ ጋራ ቢመጣ እና እንዲያው በመሃል የገባች ባለቤትም ምናልባት በባለቤትና በሚስትና በባል መካከል ያለ ፍቅር እንደው ሊታሰር ነው አንድም ቀን 2 ቀን መታሰርና ባልን ማጣት ምናልባት ሌላ ስሜት ውስጥ ከቷቸውም ሊሆን ይችላል ይሄ ያልሽው የመንግስት የምን እሱ አልገባኝም ለማጣራት እሞክራለሁ ከተሆነም አይባልም መንግስትም ደግሞ እንዲህ የሚሉ እንትኖችም ካሉት ራሱን የቻለ ሌላ እንትን ነው ግን ወደ አንድ ብትመጡ የሚል ሐሳብ ለመስጠት ነው ለጥያቄ ለማቅረብ ነው እንጂ ለመስጠትም አይደለም አሁን እኔ መሰለክ ተክላይ ማለት ከሳቸው ጋር ያገናኘን ፐርፐዝ ይሄ አሁን ያወራውልክ ፐርፐዝ ነው ቂም በቀልም የለኝም ያው ያለው ሁኔታ ይሄ ነው እሷም አሳይሻለሁ የሚለው ቋንቋ እስቲ እንግዲህ ልጅ ሰው ተወስዶበት ለማሳደር ሙከራ ተደርጎበት ዝም ማለት ነበረብኝ እኔስ በራሴ ቢሆን ማንኛውም ሰው ቢሆን ልጅ በእንደ አይነት መልኩ ለሷ ደውዬላታለሁ ብሎ ልጅቷን አታሎ ከእጇ ለማውጣት የተደረገበት ሰው እኔ ዝም ማለት አለበት ብዬ አላስብም ግን አሁንም ምነግርልክ ምደግመው በሰዓቱ 1 ሰዓትም ቢታሰሩ ደስተኛ አልነበርኩኝ 1 ሰዓትም ለምን እዛ ጋር ሄደ ቢያንስ አሁን የመጣንበት መንገድ አለ ከዛ ቀጥሎ ያለው በቃ ባይመጡ እዛ ጋር ያለንን ነገር ዲስኮኔክትድ አድርገን እኔም ስጋት መኖር የለበትም ህይወቴ ላይ ገብቶ ካል አይደለ ሰው የራሱን የሚያሳልፈው በርደን አለ በላይፉ ላይ ተጨማሪ ኤክስትራ በርደን ስለማልፈልግ እዛው ጋር ጨርሰን ፖሊስ ጣቢያ በቃ ተባብለን እንድንለያየ ነበር እኔ የሚያሰብኩት የነበረው እንዳልኩክ በጣም ትልቅ ሰው ናቸው እንኳንስ ቢሆን ነው የኔ ጥያቄ እግረኛው ይሄን ጉዳይ ቢገባበትና እኔ ጻብ የለኝም እኮ እየነገርኩህ እኮ ነው አሁን ከሳቸው ተመሰክሪ እኮ ነው አሁን እኮ አቃቢ ህግ ሊጠራሽ ነው ፖሊስ ሊጠራሽ ነው ልክ ሚዲያ ላይ መተሽ የራሴ እውነት አለኛልሽውን እንዳስረዳሽው ይሄም እኮ አንዱ ነው እውነት ነው ልትቀጥይ ነው አሁን በየጊዜው ሊጠራሽ ነው ልትሄጂ ነው እሱን እንተውና አንቺ ግን በልብሽ አይ በዚህ ቀን እንደዚህ ነገር ተፈጥሯል መስሎኝ ነው እሳቸው ደግሞ ይሄን ነገር አድርጌያለሁ ይሄን ያደረኩት ደግሞ ሌላ ነገር መስሎብኛል በጣም ይቅርታ በቃ ይቅር ብየውታለሁ እኔም በልጄ ስለመጡ ደንግጬ ነው በሚል መዝጋቱና መተውን የባለቤት ብዙ ጊዜ ሴትና ሴት እንደዚህ በተለይ በባል አካባቢ ሲገናኝ በነገርሽ ላይ አንዱ ያነሳውላቸው ጥያቄ በጣም ከይቅርታ ጋር የተለየ ግንኙነት አለዎት ወይ ብዬ ካንቺ ጋር ጠርጥሬያቸው የሆነ ነገር ጠይቂያቸው ነበር ቪዲዮውን አይተሽዋል እንደዚህ የሚል አይቻለሁ በጣም ይቅርታ አንተ ስራክ እኮ ነው ለምን ኢንቨስቲጌት ማድረግ አለብክ ስራክን ነው አንተ እየሰራክ ያለከው ባይዘው ግን ምንድነው እኔ እናሳቸው እግዚአብሔር በሚያውቀው መልካቸው ነው ያየሁት የተያዙ ቀን ነው ለ4 ለ5 ጊዜ ነው ያዩአቸው እንደነገርኩክ ስራዬ ይሄ ሜካፕም ጸጉርም የመጣው ሰው ራሴው ስለምሰራ አምሽቼ ነው መጋባው sometimes ደግሞ early ገባለው እንዳለው ሁኔታ እንዳልኩ ሰራተኞቹ የትራንስፖርት ስለማይመቻቸው 1 ሰዓት ይወጣሉ ቀጥሎ እኔ ጸጉር ቀለምም ካለ ሜካፕም ካለ ዲኮርም ኢቭን እነሱ እንደነገርኩ ያግዙኛል ልጆቹ የስራዬን ሁኔታ ያቃሉ ስለዚህ አምሽቼ ስለምገባ ከሳቸው ጋር በመተላለፍ ደረጃ ነው አንገናኛ ስንገናኝ ግን ሁሌ በማስክ ነውና እኔ በጣም አክባሪያቸው ነኝ ገባው ቀጥ ብዬ ገባው ሳሎን እንኳን ለደቂቃ አልቀመጥም ደራመሹ መምህር አልፌ እንዳልኩክ ልጆቹን ይዤ መኝታ ቤት ነው መጋባው አልወጣም እስከሚወጡ ድረስ እንኳን አልወጣም ወደ ሳሎን ለምን ያስጠናት በተረጋጋ መንፈስ በጸጥታ ብዬ ማለት ነው እንጂ ኢቭን እንደዚህ ጸብ ይሄ የምትነጋገረው አይነት ነገር አይደለም በሰዓቱ ነርቨስ ስለነበርኩኝ ያው ማንንም እንዳይገባ ማንንም እንዳይገባ የመጣሽው ከጻድቃኔ ማርያም በነገርሽ ላይ ጥላ ያለበት ዛፍ ሲባል ሰምተሽ ታውቂያለሽ እውነት ነው ያቀዘቅዛል አይደል ሰው እውነት ነው የሞጆ ልጅ ነሽ የሞጆ ልጅ ነኝ ኦዳ የሚባል ይሄ ይኖራል ትልልቅ ይኖራል ኦፍ ኮርስ አለ አንቺ እንዲሁ ሳይሽ ቀይ ነሽ በጣም ደርባባ ደሞ ጥቁር ነው የለበሽው አወጣሽ እንደ ፀሐይ
እንደ ጮራ አድንቆሻል። ሲጨብጡሽ የምትሞይ ሲያቅፉሽ እንደ ዛፍ የምትቀዘቅሽ ውብ ነሽ። በጣም ሳይሽ እንደዛ ነገር ነው የተሰማኝ። ልብሽ በጣም ንጹህ ነው። ብዙ ነገር ተንተነሽልኛል። በልጅ ሲመጣ እንዴት ነብር እንደሚያደርግ ለዛውም እዚህ አዲስ አበባ ደግሞ ለልጅ ያለው ነገር በጣም የተለየ ነው። ምክንያቱም ማንንም እንደማያውቀው እንደዛ ያወጣሽ እሱ ይመስለኛል። ግን ደግሞ ብዙ ክምር ፍቅር በልብሽ ያለው እቀጥልበታለሁ፣ እደውልልሻለሁ። እንዳታሳፍሪ። እኔ እንደነገርኩት የቀረ የለም፣ እንዳታሳፍሪ። በጣም ነው አመሰግንሽ። የቀረ አለ? ችግር የለም። መልእክት ምትይው ጠቅለል አድርገሽ። እሺ፣ መልእክት ምለው ያው የአንተ ቪዲዮ ሲለቀቅ እህቴ ነች ያየችውና አውቶማቲካሊ የላከችልኝ የክርስቲና እናት ነች ያየችውና ያው ታሪኩን ሁሉንም ታውቀዋለች የተፈጠረው ነገር እሷ ነች የላከችልኝ። የክርስቲና እናት ስሟ ማን ነው እናትሽ? ሀና ጥላሁን ሰንበቱ። ሀና ጥላሁን ወደ ሚዲያ እንደምትመጪ ዛሬ ታውቃለች? ታውቃለች። እሺ ሀና ጥላሁን ሰንበቱ። ሰብለ ጥላሁን ሰንበቱ። እሺ ምንድነው ቪዲዮውን ልካልኝ ስራ ላይ ሆኜ ነው የላከችልኝ እና ኢቭን እየሰራው በቃ ዳይሬክት ደውላ ዋትስአፕ ላይ ቶሎ ገቢ አሁኑኑ በጥላሁን ሞት ይዤሻለሁ ስትለኝ ምን ተፈጥሮ ነው ብዬ ደንግጬ ታላቄ ነች። ሮጬ ስገባ የሳቸው መልክ ሳየው ኢቭን ሂሳብ መቀበል ሁሉ አቃተኝ። ከስተመሮች ሁሉ ደነገጡ። ምን ተፈጥሮ ነው? አረሰብ ለምን ተፈጥሮ ነው? አይ ብዬ ማስረዳት ሁሉ አቃተኝ። ለምን ደሞ ረጅም ነው ታሪኩ። ምኑን ከምን ያው ቆይ ብዬ ታቂው ነው ደሞ ታሪኩ። ከዛ የዛን ሰዓት ነው ያየሁትና አንዳንድ ኮሜንቶችን አይቻለሁ። እሺ ለመላው የኢትዮጵያ ሕዝብ ማስተላልፈው መልእክት ምንድነው? ኢሞራላዊ የሆኑ ኮሜንቶችንም አይቻለሁ። ያው ሰው በየራሱ በጫማው ልክ ነው ሊያስብ የሚችለው በርግጥ ማለት ነው። እስቲ አንድ ሰው ተናገረ ተብሎ የተለያየ ኮሜንት ከመስጠት አትሊስት ሁለት ሰው ቀርቦ እውነታውን ከተረዳ በኋላ ኮሜንት ቢሰጡ ይሻላል። ምን አንድ በጣም የገረመኝ ኮሜንት የሰጠች ሴት አለች። ይሄኔ ልጁ በዝሙት ስለተወለደ ይሆናል እናትየው ጥላ መጣፈው። በጣም ይገርምሻል። ኮሜንት እንዳይረብሽሽ ብዬ ነው እኛ ኢግኖር ስለምናረጋው ነው። ግን እና በዝሙትስ ቢሆን ልጅ እኔ በህጋዊ ባላግብቼ በሰርጋግብቼ ወለድኩት ልጄ ነው። የፈለገ ቢሆን ኬትም ሰው ነው አይደለም። በዝሙትስ የተወለደ ልጅ ቢሆን ይወሰድ ነው አልገባኝም። ማለት አንዳንድ ሰዎች እንዲህ አይነት የኢትዮጵያ ስነ ምግባር ባይኖራቸው ደስ ይለኛል። ሃይማኖት እንዳለው ሰው ከቤተሰብ ጋር እንዳደገ ሰው እንደዚህ አይነት ኮሜንት ባይሰጡ ደስ ይለኛል። ለማንም ሰው መመክረው ነገሮችን በተረጋጋ ነገር ቢታይ። እኔ አሁን እንዳልኩ ክሳቸውን አውቶማቲካሊ ሄጅ አልከሰስኳቸውም። ሁሌ የ10 ደቂቃ ስብሰባ አደርጋለሁ ከራሴ ጋር ነገሮች ላይ ሪግሬት ላለማድረግ 2-3 ያስብበታለሁ። ሳምንት ሙሉ እንግዲህ አስብ የተደረገው ሙከራ ቀላል አይደለም። ትክክልም ይሁን አይሁንም እኔ በኔጌቲቭ ኢነርጂ አስቤውም ይሁንም አይሁንም በቃ ልጄ ከቤቴ ከመኖሪያ ቤቴ ተወስዶ ታክሲ ውስጥ የመግባት ሙከራ ተደርጎብኛል። ያ ለአንድ እናት ስፔሻሊ አሁን መሬት ላይ የወረደው ምናየው ነገር አለ። ልጅ ተወሰደ ጠፋ ነው፣ ልጅ ተወሰደ ጠፋ ነው። በዚህ አይነት ኢንቴንሽን ውስጥ ሆነን እያለ ይሄ ነገር ተደርጎ እኔ ዝም ማለት የለብኝም። እሳቸው መተው እዚህ ጋር ትክክል የሆነም ትክክል ያልሆነም ነገር ስለተናገሩ እንዲህ አይነት ንግግር መነገር አግባብ ነው ብዬ አላስብም። በተረጋጋ መንፈስ ብናየው ጥሩ ነው ማለት። በጣም ጥሩ። ለዛም ነው የመጣሽው። ይሄው ደግሞ አሁን አንቺ መተሽ ሐሳብሽን እንዲሁ በክርስቲና በወርቅነሽ ተከበሽ ቁጭ ብለሽ በሚያምር አንደበት ታሪኩን ከስካውን ነው የነገርሽን። እውነት ነው። በጣም ነው የሚያመሰግነው። ይሄን አሁን ደግሞ ያን ኮሜንት የጻፈ ያየ ሰው ደግሞ ምንኛ የነበረ ይባላል። ከግራም ከቀኝም ነው ደግሞ ዳኝነት ለመስጠት። በጣም ነው ማመሰግንሽ። ናፊያ ደዛጋ ቁጭ ብሎ ነው አስወጥተነው ነው እንጂ ወርቅነሽ ትንሽ ሙቀቱ ምኑም ትንሽ አጥወልውሏት ነው። በጣም አክባሪያችሁ ነኝ። ቪዲዮውን አይተሽ አረን የምለዋለኝ ብሎ መምጣት ትልቅነት ነው። ስለመጣሽልኝ በጣም ደስ ብሎኛል። ክርስቲና አርኪቴክት ክርስቲና እላለሁ። በጣም በቅርቡ በርቺልኝ እሺ። ስክነትሽ፣ አስተዋይነትሽ፣ አንደበትሽ በጣም አሪፍ ነው። ህልምሽ ደግሞ እናትሽ እዛ አቡዳቢ ሆና እዚህ ላንቺ እንደምትሰራ ታውቂያለሽ። ተርፎ መጣያቶ አይደለም የግል መምህር እስከ መቅጠር የተደረሰው። አንቺ ምን እንድትሆኚ ነው? አርኪቴክተር እንድትሆኚ ነው። በርቺልኝ፣ በዛ እንገናኝ።
ይሄ ጉዳይ ሊቀጥል ይችላል። ደግሞ መምህሩን ሌሎችንም የሚመለከታቸው ሰዎች ወይም አካላትንም ላናገር እችላለሁ። በመምህር ደረጀ ተጀመረ እናት የናፊያድ ቢልሱማ እናት ደርባባዋ ሰብለ ጥላሁን እዚህ ነበረች። እሷ ቀይ ልብሷ ጥቁር ሲገናኙ ጮራ። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ያ የተቀደደው እንዲሰፋ ዝንፈቱም እንዲቆለፍ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።